እና ጋዜጠኛ አንሙት አብርሃም ነን ከእናንተ ጋር ቆይታ የምናደርገው ዛሬ የተለያዩ ጉዳዮችን ይዘን መጥተናል። አመጽ ተቀስቅሷል በኬንያ። እሱም የፕሮግራማችን ቆይታ አካል ነው። የኤርትራን ሀገር ሆኖ መቀጠል በተመለከተ እንደዚሁ አቶ ጌታቸው ረዳ በአንድ ስብሰባ ላይ ያደረጋቸውን ቆይታዎች በተመለከተ እንደዚሁ ሰፋ ያሉ ጉዳዮች የተነሱበት መድረክ ስለሆነ እነዚህ የተነሱትን ጉዳዮች በጥልቀት የምናይበት ይሆናል። አንደኛው ሌላኛው የአሜሪካ ዴሌጌሽን እንደዚህ ወደ መቀሌ ማማቅናቱን ተከትሎ እንደዚሁ በርካታ መላምቶች፣ ሀሳብ አስተያየቶች እየተሰጡ ነው ያሉት። እንግዲህ ለሚቀጥሉት ጥቂት ቀናቶች ዛሬን ጨምሮ ነገ የሚጠናቀቅ ይመስለናል የዴሌጌሽኑ ቆይታ። አልቲሜትሊ ምንድን ነው ያለው ነገር የሚለውን እሱንም በተመለከተ እንደዚሁ አንዳንድ ጉዳዮችን ወደ እናንተ ለማድረስ እንሞክራለን። በበርካታ የአማራ አካባቢዎች ውጊያዎች እየተደረጉ ነው ያሉት ከወለጋ አንስቶ እስከ ሸዋ፣ ጎንደር እና በምዕራብ አማራ በጎጃም እንደዚሁ በስፋት በምስራቅ አማራም እንደዚሁ በስፋት ውጊያዎች እየተደረጉ ነው ያሉት። እነሱንም በተመለከተ እንደዚሁ መረጃዎች ወደ እናንተ ብናደርስ ነው የሚሆነው። ሌሎችም በርካታ ጉዳዮች አሉ። በነገር ከስደተኞች መመለስ ጋር ተያይዞ በተለይ ከሳውዲ አረቢያ የተመለሱ ኢትዮጵያውያን ስደተኞችን በተለይ በፍርድ ሂደት ውስጥ የነበሩ የሞት ፍርድ ተፈርዶባቸው የነበሩትንም ጨምሮ ሳውዲ በምህረት መልቀቋን ተከትሎ ብልጽግና ለፖለቲካ ፕሮፓጋንዳ ፍጆታ እየተጠቀመባቸው እንዳለ እየተመለከትን ያለ ነው። ዋናው ግን የዕለቱ ትኩረታችን የሚሆነው ጌታቸው ባነሳቸው ነጥቦች ላይ ነው እና ባነሳቸው ነጥቦች ዙሪያ ላይ ነው የሚሆነው። ምክንያቱም በርካታ ጉዳዮችን የያዘ ነው። አንደኛ እነዚህ ጉዳዮች በተለይ ባለኝ መረጃ መሰረት መጀመሪያ ላይ ስብሰባው የዝግ ስብሰባ እንዲሆን ነበር ታስቦ የነበረው። በኋላ ላይ መረጃዎቹ ተቀርጸው ወደ አደባባይ ለህዝብ ይፋ እንዲደረጉ ተደርገዋል። ከአጠቃላይ ይዘታቸውንም በተመለከተ እንግዲህ ሀሳብ አስተያየት የምንሰጥበት ነው የሚሆነው። መጀመሪያ ግን አማራ ነክ ጉዳዮች ላይ ትኩረት የምናደርግ ነው የሚሆነው። ትላንት በሰራሁት ፕሮግራም ላይ ክብርት ሳህለ ወርቅ ዘውዴን በተመለከተ እንደዚሁ እና በዩኤን የተሰጣትን ኃላፊነት በተመለከተ ዘርዘር ያሉ ሀሳቦችን ያጋራችሁን ሰዎች አላችሁ። በተለይ ደግሞ ኢትዮጵያ ውስጥ ሳይለንስ ሆና ነበር፣ ኢትዮጵያ ውስጥ እንዳትናገር ተደርጋ ነበር፣ መጨረሻ ላይም ዝምታ ነው መልሴ ብላን የወጣችው። አሁን ላይ በዩኤን የተሰጣትን ኃላፊነት ተከትሎ በአብይና በጸረ አብይ ላይ በሚደረጉ ትብብሮችና ትግሎች ውስጥ ሚናዋ ምን ሊሆን ይችላል የሚለውን በተመለከተ በርካቶቻችሁ በዚህ ሰዓት ሀገሯንና ህዝቦቿን በኢትዮጵያ ውስጥ በለውጥ እንዲመጣ በማድረግ ረገድ የራሷን ሚና እንድትወጣ በሚል ከፍተኛ አስተያየቶችን ልካችሁልናል። በቀጥታ ለእሷ ይሄንን አስተያየት ማድረስ ትችላላችሁ ብዬ አስባለሁ። በትዊተር ገጿም እንደዚሁ መረጃዎች እንዲደርሷት በማድረግ በትግል ሂደት ውስጥ የራሷን ሚና እንድትወጣ ማድረግ ትችላላችሁ። ለእኛም ያደረሳችሁን መልእክት ግን ጥሩ ነው። በደንብ በርካታ ጽሁፎችንም ጽፋችሁን ያጋራችሁ ሰዎች አላችሁ። ከልብ ነው የማመሰግነው ለላካችሁልን ሀሳብ አስተያየት። በርካታ ጉዳዮችን ልካችሁልናል። ሀሳብ አስተያየቶችን በተመለከተ አጠቃላይ ኤስኤፍኤንን በተመለከተ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካን በተመለከተ እነዚሁ በርካታ ሀሳብ አስተያየቶቻችሁን ልካችኋል። በጣም በበርካታ ርዕሰ ጉዳዮች ላይ ሀሳቦችን ስንመለከት ነበረ። በዋትስአፕ የላካችሁልንን አንዳንዶቹን እንግዲህ ጊዜ ሲኖረን ምላሽ የምንሰጥባቸው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ዛሬም በአክብሮት ነው የምጋብዘው። መልካም ቆይታ ይሆንላችሁ። አንሙትን እጋብዛለሁ። ወንድም አንሙት እንኳን ደህና መጣህ። ፕሮግራማችን ጀምሯል። በቀጥታ ከዚህ ሰዓት ጀምሮ ወደ አድማጭ ተመልካቾቻችን እየሄድን ያለ ነው። በአማራ ሳተላይት፣ በአማራ የኤቢሲ የዩቲዩብ እና የረምብል ገጾች እንደዚሁም በኤክስ እና በሌሎችም ሃንድሎች በቀጥታ እየሄደ ነው ፕሮግራማችን። ሀገር ቤት ለሚገኙ ደግሞ በርካታ ተከታታዮቻችን በሳተላይት ፕሮግራማችን እየሄደ ነው ያለው። የዩቲዩብ ገጻችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። አንሙት ራስህን አስተዋውቅ። ተከታዮቻችንን ሰላም ብለህ እና መናገር ያለብህን ማሳሰብ ያለብህን አሳስበህ በቀጥታ ወደ ፕሮግራማችን እናልፋለን። መልካም፣ እንኳን ደህና መጣህ ለማለት ፈልጋለሁ። የኤቢሲ ቤተሰቦች፣ የዚህ ዝግጅት ተከታታዮች፣ የኤቢሲ አድናቂዎች ሁላችሁንም ሰላም ለማለት ፈልጋለሁ። በአዲሱ ዩቲዩብ ገጻችን በርካቶች እየተከታተላችሁን ነው ያላችሁት። የሞዴሬተሮቻችን አሉ፣ የሁል ጊዜ ታማኝ ተከታታዮች እና ሁልጊዜም ጉልበት የሚሆነንን ማበረታቻ የምትሰጡን ሁላችሁንም እጅግ በጣም እናመሰግናለን። ዝግጅታችን ትንግርቱ እንደገለጽከው በሳተላይታችን አማራሳት ቲቪ በቀጥታ ይተላለፋል። በተጨማሪም ኤቢሲ ቲቪ አማራ የሚል የረምብል ገጽ አለን። ኤቢሲ ቲቪ አማራ የሚለውን የረምብል ገጽ እንድትቀላቀሉት ለመጠየቅ እንፈልጋለን። በነገራችን ላይ በጣም በተደጋጋሚ ዩቲዩባችን ሲዘጋ የረምብል ገጻችን ግን እስከዛሬ ጤናማ ሆኖ ነው የቀጠለው። ነገር ግን ብዙ ሰው እዛ ላይ ብዙ ሰብስክራይበር የለውምና ወደ ረምብላችን ገብታችሁ
እንድትቀላቀሉ ለማለት እፈልጋለሁኝ። በርከት ያሉ ጉዳዮች ናቸው ያሉት፣ በየጊዜው ብዙ ነገሮች አሉና ዛሬም የመረጥካቸው ርዕሰ ጉዳዮች በርከት ያሉ ናቸው። እንግዲህ መልካም ቆይታ ይሁንልን። መልካም አንሙት። እንግዲህ በቀጥታ በበርካታ አማራ ክልል አካባቢዎች በአማራ ክልልም ከአማራ ክልል ውጪም በአዲስ አበባ ዙሪያን ናዝሬትንም ይዞ እንደዚሁ በወለጋ በተለያዩ አካባቢዎች ላይ መጠነ ሰፊ ውጊያዎች ናቸው እየተካሄዱ ያሉት። ትናንትና የሚያገዛዙ ከ40 በላይ መኪናዎችን በስድስት አቅጣጫዎች አሰልፎ በሸዋ አካባቢ መጠነ ሰፊ እንቅስቃሴ እያደረገ ነው ያለው። እንደሚመስለኝ ከሆነ እንግዲህ አሁን እየተደረገ ያለው ዘመቻ አማራ ላይ ያለውን ኃይል በከፍተኛ ደረጃ በማዳከም እና ወደ ተራራዎች እና ወደ ተለያዩ አካባቢ ላይ እንዲበተን በማድረግ ወደ ሌሎች አካባቢዎች ላይ ዘመቻ ለማስጀመር እቅድ ያለ መሆኑንና በዛም እንትን ያለ የሌላ ኃይላቸውን የአየር ኃይሉን እግረኛውን ከባድ መሳሪያውን በጋራ አሰልፎ በተለያየ አካባቢ ላይ መጠነ ሰፊ ጥቃት እየፈጸመ ነው ያለው። አንሙት ትላንት በጣም በበርካታ አካባቢዎች ላይ በከፍተኛ ደረጃ ተመቶ አጠቃለው ከባለው ብሎ ሄደው ኃይል እየተከበበ በርካቶች እየተማረኩበት ከፍተኛ የጦር መሳሪያዎችም ጭምር እየተማረኩ ነው ያሉት። በአንድ በኩል ይሄንን እያደረገ ነው ያለው፣ በሌላ በኩል ደግሞ ከፍተኛ ሰራዊቱም ጭምር እየከዳበት ነው ያለው። አንሙት በጣም አስደንጋጭ የሆነ አሃዝ ነው የምንሰማው ከአማራ ክልል ያገዛዙን ሰራዊት መክዳት በተመለከተ ሙሉ ለሙሉ ተቋሙ አለ ብሎ ለመናገር ሁላ በማያስደፍር መንገድ ነው በጣም በርካታ ኃይል ነው እየከዳ ያለው። በተቀናጀ መልኩ በአንድ በኩል ጥቃት ለመክፈት ጥረት ያደርጋል፣ በሌላ በኩል ደግሞ እንደዚሁ በከፍተኛ ኪሳራዎችን እያስተናገደ ነው ያለው። ከፋኖ ጋር ተያይዞ ምን አይነት መረጃዎች አሉ የሚለውን ወደ አድማጮቻችን ብናደርስ ብዬ ነው። ትክክል ነህ። ያው የተቀናጀ ነው ያልከው ትክክል ነው። የተቀናጀ ዘመቻ ተከፍቷል። ምናልባት እንደቀደመው ጊዜ በማወጅ በሆነ ቀጠሮ አይደለም አሁን ዘመቻዎችን እያደረገ ያለው። ወለጋ ላይ በምን ያህል ደረጃ ውጊያ እያደረገ እንደሆነ ሰሞኑን ስንጠቅስ ነው የነበረው። የድሮን፣ የሄሊኮፕተር፣ የሜካናይዝድ የታንክ ውጊያ ሲያደርግ ነው የነበረው። እንግዲህ ይሄ በተለይ ከአንድ ሸማቂ ቡድን ጋር ለሚደረግ ውጊያ ታንክ ምን ማለት እንደሆነ ሊገባኝ አይችልም። በነፍስ ወከፍ መሳሪያ የሚዋጋ ኃይል ነው። ነገር ግን አገዛዙ ሜካናይዝድ መሳሪያዎችን የአየር እና የሜካናይዝድ ኃይሉን ነው አሰልፎ እየተዋጋ ያለው። ተመሳሳይ ስምሪቶች በርከት ያሉ አካባቢዎች ላይ እያደረገ ነው ያለው። ምዕራብ አማራ ቀጠና ላይ ወደ ደጋዳሞት እጅግ በጣም በርካታ ኃይል አስገብቶ ነበር። ነገር ግን እዛ አካባቢ የምንሰማቸው የምናያቸው መረጃዎች የሚያሳዩት እየተሳካለት አይደለም ነው። እንግዲህ ለምንድን ነው ይህን እያደረገ ያለው የሚለው ነገር በአንድ በኩል እንዳልከው የተጠናከረ ውጊያ ለማድረግ በተለያዩ አካባቢዎች በተለይ ለመሃሉ ሊቀርቡ ይችላሉ የሚላቸው አካባቢዎች ላይ የማጥቃት ዘመቻዎችን በስፋት እያከናወነ ነው ያለው። የተቀናጀ የሚያደርገው በተመሳሳይ የመከፋፈል እና የፕሮፓጋንዳ ዘመቻዎችን በገንዘብ በጥቅም የማማለል ዘመቻዎችን በጣም በስፋት እያከናወነ ነው የሚገኘው። የመረጃ የማስረግ ኢንፊልትሬሽን ማለት ነው። በአስርጎ ከውስጥ መረጃ በማስከዳትም በሌላም በጣም በርካታ ስራን እየተሰራ ያለው። አሁን ወደ እያንዳንዱ ፋኖ ካድሬ አይቀር ምን አይቀር እየደወለ ነው ያለው። ብዙ ኦፈር ነው እየቀረበ ያለው በአገዛዙ በኩል። ስለዚህ ያሉትን አማራጮች ሁሉ ተጠቅሞ በሁሉንም አቅሞች ተጠቅሞ የተወሰነ እፎይታ ለማግኘት የፈለገ ይመስላል። በተለይ ወለጋ አካባቢ ከገጠመው ኪሳራ አኳያ እዛ አካባቢ ያለውን ኃይል እንዴት በእኛ መሬት የሚሉ አንዳንድ ልሂቃን ከፈጠሩት ጫና አኳያ እዛ ላይ በጣም የተጠናከረ ዘመቻ ለማድረግ ምናልባትም ትናንት ስንለው እንደነበረው የንጹሃን ጭፍጨፋ ስጋትን በስፋት ያለበት ዘመቻ እየተከናወነ ነው ያለው። በአጠቃላይ ግን ሰራዊቱ ምን ላይ ነው ያለው? ትናንትናም አንድ ቪዲዮ ልከህልኝ እየሰማን ነበረ። አንድ ሰራዊት አንድ የሀገር መከላከያ ሰራዊት ተሸነፈ የሚባለው 50 በመቶ ኃይሉ ሲመታ ነው ብሎ ብርሃኑ ጁላ የሚያደርገውን ንግግር ልከህልኝ ስንሰማው ነበርና እውነት ለመናገር አንድ የመከላከያ ሰራዊት 50 በመቶ ሰራዊቱ ወይም ኃይሉ ካልተመታ አልተሸነፈም ማለት ይቻላል ወይ? ሽንፈት የምንለው ምንድነው? ሽንፈት ስንት አይነት ነው? ሽንፈት በምን ይገለጻል? የሚሉ ነገሮች የተለያዩ ናቸውና በሞራል በስነ ልቦና የተሸነፈ ሰራዊት ነው። የሚዋጋበት ኮዝ የሌለው ሰራዊት ነው። ውስጣዊ አንድነት ያጣ ሰራዊት ነው።
በጦርነት ተከታታይና በማያባራ ጦርነት የተሰላቸ ሰራዊት ነው። በግድና በኃይል የተሰማራ ሰራዊት ነው። እንዲህ ያለ ሰራዊት ነው ገብቶ በየቀኑ በየሁኔታው ውስጥ እየተማረከም እየከዳም እጅ እየሰጠም እየተመታም የሚገኘውና ከአገዛዙ ፍላጎት አኳያ በቆራጥነት ተሰልፎ ሊዋጋ የሚችል ሰራዊት እንደሌለው የሚያሳይ መረጃም ነው። በተለይ ከአፋብን ምኒልክ እዛ አካባቢ ፋኖ አበበ ፈንታው ያገራው ጽሁፍ የሚያሳየንና በተለይ በአንድ ወር ውስጥ ነው የሚለው በአንድ ወር ብቻ ካገዛዙ ሰራዊት የኮበለሉ 304 የመከላከያ ሰራዊት አባላትን ጨምሮ ከሌሎችም እንግዲህ ጥምር ጦር ስለሚል በአንድ ወር ውስጥ ከመከላከያው ብቻ ለምኒልክ 304 ሰራዊት ነው እጅ የሰጠው። በአጠቃላይ 423 የሰው ኃይል ወደ ምኒልክ እዝ መግባቱን በአንድ ወር ውስጥ የሚጠቅስ መረጃ ነው የላከልን። እንግዲህ ከዚህ ውስጥ በጣም በመሳሪያ ደረጃም እጅግ በጣም በርካታ መሳሪያ መማረኩን ወይም ገቢ መሆኑን ከየኮሮቹ የተገኘ ዝርዝር አጠናቅረው ነው የአንድ ወሩን ከሰኔ 1 ጀምሮ በተጠናቀረ መረጃ ነው ያጋሩንና በመሳሪያም በቡድን መሳሪያም በአጠቃላይ ከ322 በላይ የቡድንና የነፍስ ወከፍ መሳሪያዎች ከ423 በላይ የሰው ኃይል ሌሎች በተተኳሽ በሾች የሚቆጠር ወደ ፋኖ መግባቱን የሚያሳይ ነው። ይሄ በአንድ እዝ በኩል ነው። ይሄ ምኒልክ እዝ ብቻ ነው። በአንድ ወር ውስጥ 423 ያገዛዙ ኃይል እንደዚሁም በጣም በርካታ ጦር መሳሪያና ተተኳሽ ወደ ፋኖ ገብቷል ማለት ነው። በተመሳሳይ በላይ እዝ ላይ ምን ያህል ሆኗል? ቴዎድሮስ እዝ ላይ ከዚህ አኳያ ምን ያህል ሆኗል? በሸዋ ሳምነው እዝ ላይ በተመሳሳይ ምን ያህል ሆኗል ብለ ስታስበው በአንድ ወር ብቻ አገዛዙ በሺዎች የሚቆጠር ሰራዊት በብዙ ሺህ የሚቆጠር ጦር መሳሪያና ተተኳሽ ወደ ፋኖ ገቢ እየሆነ እንደሆነ መገንዘብ ትችላለህ። ምክንያቱም በአንድ ወር በአንድ እዝ ብቻ 423 304 የመከላከያ ሰራዊት አባላት ወደ ፋኖ ተቀላቅለዋል ነው። የቆሰለውን የሞተውን አይጨምርም። መውጫ ያጣውን ገና ነገ ደግሞ ወይም በሚቀጥለው ወር ደግሞ በተመሳሳይ እንዲህ አይነት ነገር ልትመለከት ትችላለህ። ነገር ግን አገዛዙ ደግሞ በየወሩ እንደምናውቀው ደግሞ ሌሎች የመከላከያ ሰራዊት አባላትን ለመሙላት ወጣቶች አፍሳል ሌሎች ነገሮችን ያደርጋልና ይሄ ነገር የሚነግርህ ነገር በግልጽ የሀገሪቱ የጸጥታ መዋቅር በምን ቁመና ላይ ነው የሚገኘው የሚለውን በግልጽ የሚናገር ነው። የሰራዊቱን የመዋጋት ሞራል ስነ ልቦና በዚህ አገዛዝ አጠቃላይ ፖለቲካና የጦርነት ትርክት ውስጥ ምን ያህል የተሰላቸ ኃይል እንዳለ በግልጽ የሚያመላክት ነውና በአጠቃላይ ውጊያዎች ቀጥለዋል። አገዛዙም እነሱን ይሸፍናለሁ ብሎ ባሰበበት ደረጃ በውጊያም ያለውን አቅም ሁሉ ለመጠቀም እየሰራ ነው። በፕሮፓጋንዳም ያለውን አቅም ሁሉ ተጠቅሞ እየሰራ ነው። በሌሎች ማታለያዎችና ማባባያዎች ከገንዘብ ጨምሮ ሌሎች በጣም በርካታ የፕሮፓጋንዳ መንገዶችንም ጥቅም ላይ እየዋለ ነው የሚለውን መረዳት እንችላለን። ወንድም ያ አሁን የዘመቻዎቹን ሁኔታ ስትመለከታቸው አንሙት የሚሰጠኝ ነገር ምንድነው? ከዚህ ከምርጫው ጋር ተያይዞ መጠነ ሰፊ ማጥቃት እንቅስቃሴ አድርጎ ነበር ፋኖ። በተለይ በርካታ አካባቢዎች ላይ የዚህ ምርጫ ሂደት እንዳይሳካና የአማራ ሕዝብ በዚህ ምርጫ ሂደት ውስጥ ሙሉ ለሙሉ አልተሳተፈም የሚለውን ነገር በዓለም አቀፉ ማህበረሰብም ዘንድ ግንዛቤ እንዲያዝ በበርካታ አካባቢዎች ላይ በጦርነት ሁኔታ ውስጥ ምርጫን ማካሄድ አይቻልም የሚለውን ነገር በደንብ ለማሳየትም በስፋት መጠነ ሰፊ የሆነ በክሪቲካል ትሬት ይዞት እንደወጣው በቀን ከ100 በላይ የጦርነት አውደ ግንባሮችን በመክፈት በርካታ አካባቢዎች ላይ ምርጫ እንዳይከናወን ማድረግ መቻሉን ያሳየበት ነው። በዛ ሂደትም በ97 በመቶ የሚጠጋው የአማራ አካባቢዎች ላይ ምርጫ ያልተካሄደበት ሁኔታ እንዳለ በዛም ጥልቅ ግንዛቤ ዓለም አቀፋዊ ግንዛቤም እንዲያዝ ለማድረግ ተሞክሯል። ትልቅ ፖለቲካዊ ድል ነው ብዬ ነው ማምነው እኔ። ፖለቲካዊም ወታደራዊ ድል ነው። ያንን ተከትሎ በማግስቱ ይሄ አገዛዝ እንግዲህ በርካታ እቅዶቹን ነው ይዞ የመጣው። ከዛ እቅዶቹ መካከል እንግዲህ ኢሚዲየትሊ በምርጫው እንግዲህ በእነሱ አባባል ምርጫው በተጠናቀቀ በማግስቱ የክልል ፕሬዝዳንቶችን በተለያዩ አካባቢዎች ላይ በጅጅጋም በደብረ ዘይትም በተለያዩ ቦታዎች ላይ ስብሰባ በማድረግ ስለ ቀጣይ እቅዶቻቸውና ስምሪቶቻቸው ነበር ሲያነሱ የነበረው። ከነዛ ውስጥ በዋናነት አብይ አህመድ አንስቶ የነበረው ነገር ለእናንተ አንስተንላችሁ የነበረው ነገር ከነዚህ ኃይሎች ጋር
በአንድ ጊዜ ከሁሉም ኃይሎች ጋር አንዋጋም። የምንዋጋው ሴሌክቲቭሊ ነው። ሌሎቹን በዲፕሎማሲ እናዘገያቸዋለን። ሌሎቹን በከፍተኛ ጫና ውስጥ ዓለም አቀፋዊ ጫናዎችን ያሉንን ኢንተርናሽናል ኢንስትሩመንቶችና ዲፕሎማቲክ ኢንስትሩመንቶች ተጠቅመን ጦርነቶችን ዲሌይ እናደርጋለን። ከሌሎች ጋር ወታደራዊ ኢንጌጅመንት አይኖረንም። እነሱ እንኳን ሊያጠቁን ቢመጡ ምላሽ ባለመስጠት ጦርነትን ማዘግየት፣ ውጊያዎችን በማዘግየት በእነሱ እቅድና ፕላን መሰረት አንዋጋም። ስለዚህ በእኛ እቅድ መሰረት አንደኛው ስጋት የሆነብን እና በየትኛውም ጊዜ ላይ ከየትኛውም ኃይል ጋር እንዳንንቀሳቀስ አድርጎ የያዘን የፋኖ ኃይል ስለሆነ ይሄንን ክረምት ሙሉ አቅማችንን እንትን ብለን አስተባብረን በተለያየ አካባቢ ላይ የፋኖን ኃይል በመመከት ላይ ብቻ እንሰማራለን የሚል ሰፊ እንቅስቃሴ ሲያደርጉ ተመልክተናል። አንሙት በሸዋ አካባቢ ትላንትና አሁን ለምሳሌ እና ኃይለ ማርያም ማሞ እና የሸዋ እንትኖች በጣም በርካታ ኃይል ነው ገትረው የያዙት። በጣም በርካታ ኃይል ነው። ከ43 በላይ ተሽከርካሪዎች ታጅቦ የመጣ በከባድ መሳሪያ በድሮን በአየር ኃይል የታገዘ ውጊያ ነበር ከፍቶ ነበር። መጠነ ሰፊ የመልሶ የማጥቃት እንቅስቃሴ ውስጥ ገብቶ አብዛኛው ኃይሉ ተበትኖ ነው ተመልሶ የወጣው። ሬንፎርስመንት እየጠበቀ ምናልባትም ዛሬም ተመልሶ ሊመጣ የሚችልበት ሁኔታ አለ። በወለጋ በተመሳሳይ በጎጃም አሁን እየሰማው እንደነበረው ወደ ደጋዳሞትን ጨምሮ በበርካታ አካባቢዎች ላይ ውጊያ እየተካሄደ እንዳለ ነው መረጃ ያለኛው። በጎንደር በተመሳሳይ ሰሞኑን እየተደረጉ ያሉ መጠነ ሰፊ ውጊያዎች ናቸው። አንሙት እንደምታውቀው እየተደረገ ያለው ማለት ነው። ኢን ዘ ሚን ታይም እዚህ ጋር ከባድ ውጊያ እያደረገ በሌሎች አካባቢዎች ደግሞ የሽማግሌዎችንና ዲፕሎማቶችን ለመላክ ጥረት ሲያደርግ ተመለከተዋል። የሳውት ሱዳን የደቡብ ሱዳን የምክትል የደቡብ ሱዳን ውጭ ጉዳይ ሚኒስትር ይመስለኛል ወደ አልቡርሃን ልኮታል። ዛሬ ከአልቡርሃን ጋር እንዲያሸማግለው ጥረት እንዲደረግ ከፍተኛ ጫና እያደረገበት እንዳለ ተመለከታለን። በሌላ በኩል ደግሞ ወደ ትግራይ ሌሎች ዲፕሎማቶችንም የአሜሪካን ዲፕሎማቶች እና ዴሌጌሽን ወደዛ ሲላክ ደግሞ ተመለከታለን። በተለያየ መንገድ የተለያዩ ኃይሎችን ነጣጥሎና ለይቶ በራሱ የጦርነት እቅድ ኢንጌጅ ለማድረግ ጥረት እያደረገ እንዳለ ተመለከታለህ ማለት ነው። ይሄ ማለት ከሌሎቹ ጋር አይዋጋም ማለት አይደለም። ወደ ሌሎቹ ጦርነቶች ለመግባት የሚያስችለውና ከፍተኛ ስጋትና አደጋ ደቅኖብኛል የሚላቸውን ኃይሎች እንደ ፋኖ ያሉ ኃይሎችን አስቀድሞ አለኝ በሚለው ኃይሉ አቅሙ ሁሉ ለማዳከም ጥረት እያደረገ እንዳለ ነው የምንረዳው። በበርካታ አካባቢዎች ላይ እያደረገ ያለው ርብርብ ከዚህ የተነሳ እንደሆነ በግልጽ መገመት ይቻላል የሚለውን ነገር ማየት እንችላለን። አንሙት በአንድ በኩል እንግዲህ የሰማነው ያለው መረጃ ከዚህ ጋር የተያያዘ ነው። በሌላ በኩል ያነሳልኝ ጠቃሚ መረጃ መስሎ የሚሰማኝና ምናልባትም የምስራቅ አማራ ፋኖ በሌሎቹም አካባቢዎች ላይ ላሉ የፋኖ አመራሮችና አዞች ትልቅ ማስተማሪያ ሆኖ ያገለግላል ብዬ የማስበው በእንደዚህ አይነት መንገድ ዲስአግሪጌትድ የሆነ ዴታ መላኩ ነው። አንሙት ወታደራዊ ስብጥሩ የእያንዳንዱ ወታደር የሚከዳውን ወታደር በተመለከተ በእያንዳንዱ እንትን በዚህ ወር ውስጥ ከዚህ ጊዜ ድረስ ምን ያህል ወታደር መጣ፣ በማዕረግ በጾታ በምን በክፍለ ጦር እየተለየ በዚህ ደረጃ መረጃ ተሰንዶ ለሚዲያ በሚቀርብ መልኩ እያንዳንዱን ወርና ያገዛዙን ሰራዊት አትሪሽን በተመለከተ በየዕለቱ መለካት የሚያስችል የተጠናከረ አሃዝ ይልካል ምስራቅ አማራ። ይሄ ሁሉም ጋር ይሄ አሰራር ስለመኖሩ አላውቅም። ማንንም ወጥነት ያለው አሰራር እንዳለ እንደተጀመረ እናውቃለን፣ ተቋማዊ እንደሆነ እናውቃለን። ግን ብዙ ጊዜ እንዲህ አይነት መረጃዎች በጣም ኳሊፋይ ይደረጋሉ። ምስራቅ አማራ ላይ የሚመጡ መረጃዎች በጣም ዲቴል ናቸው። ዝግጅታቸው በጣም የሚያስገርም ነው። ምሳሌ መሆን ከቻለ መነሳት ስላለበት ነው። አንሙት ማለት ስለምንፈልገው ለሚዲያም ፐርፐዝ፣ ለሪፖርቲንግ ፐርፐዝ፣ ለዓለም አቀፍ ተቋማት በመታስገባቸው ሪፖርቶች እኚህ ሀዞች ጠቃሚ ስለሆኑ ነው ማለት ነው። ሁሉም ጋር ተመሳሳይ ድርጅታዊ አሰራር አለ ወይ? ተመሳሳይ ተቋማዊ አሰራር አለ ወይ? ተመሳሳይ መረጃን የመተንተን አቅም አለ ወይ? ሁሉም ጋር ወጥነት አለ ወይ የሚለውን ነገር በጣም ጠቃሚ መስሎ ስለሚሰማኝ ነው። በተለይ አንተ ሁልጊዜም ድርጅታዊ አሰራርን በተመለከተ ድርጅታዊነትን ማስረጽ የምትለው ነገር አለ፣ መሬት መትከል የምትለው ነገር አለ። እኚህ አሰራሮች ሁሉም ጋር በተመሳሳይ መወሰድ ያለባቸው ጥሩ ተመክሮች ስለሆኑ ጭምር መነሳት ስላለባቸው ነውና እንዲህ አይነት በወር ውስጥ እንግዲህ 423 ወታደር አንሙት በወር ውስጥ ባንድ እዝ ብቻ ካገዛዙ እየከዳ ይገባል ማለት እኮ ይሄ
ከፍተኛ ፍልሰት እኮ ነው አንሙት ማለት በሁለት ሀገራት መካከል በሚደረጉ ትልልቅ መጠነ ሰፊ ጦርነቶች የ50 ምርኮኛ መያዝ እና ማግኘት ቀላል ነገር አይደለም። የታጠቁ ስልጠና የወሰዱ በፍቃዳቸው ካገዛዙ ውስጥ እየኮበለሉ ወደ ፋኖ ኃይሎች የሚቀላቀለው ቁጥር በአንድ አካባቢ ላይ 423 ነው በአንድ ወር ውስጥ ማለት ያው መጠነ ሰፊ የታጠቀ ኃይል ትጥቁንም ምንሆንም ይዞ ነው የሚመጣው፣ መረጃ ይዞ ነው የሚመጣው፣ ልምዱን ይዞ ነው የሚመጣው፣ መሳሪያውን ይዞ ነው የሚመጣው፣ ፍቃዱን ይዞ ነው የሚመጣው፣ የራሱን ዊል የመዋጋት ፍላጎቱን ማለት ነው። ቀላል ነገር ማለት ስላልሆነ በእውነቱ መረጃውን ላደረሱን በዚህ ደረጃ አጠናክረው ለላኩልን ምስጋናችንን እናቅርብና ለወደፊቱም ደግሞ ሌሎች አካባቢዎች ላይ ያሉ አካላትም በተመሳሳይ በዚህ ደረጃ መረጃዎችን አጠናክረው ቢልኩልን የሚለውን ነገር ላንሳ በሚል ነው አንሙት። ወደ ሌላኛው ጉዳያችን እንለፍ። እሺ ያ ምናልባት አሁን ከወለጋ የአፋብን ወለጋ ቢዛሞ የአንሻ ሰይድ ህዝብ ግንኙነት ያጋራን መረጃ ስላለ ነው። እንግዲህ ሰሞኑን ትልቅ ስጋት እንዳለ ስንጠቅስ ነው የነበረው። የተለያዩ አካባቢዎች ላይ የተለያዩ ቀበሌዎች ላይ ያገዛዙ ኃይል በስፋት መግባቱን ስንጠቅስ ነበርና ትልቁ ስጋት የንጹሃን ጥቃት ይደርሳል የሚል ነው የነበረው። ዛሬ ይሄ መሆኑን በእርግጥ የተጠናከረ ዝርዝር መረጃ ባይኖርም ለምሳሌ በአንድ ቦታ ላይ ምስራቅ ወለጋ የጊዳያና ወረዳ ላይ አዶዴ ዲቾ ቀበሌ ልዩ ስሟ አሊ በምትባል ከተማ በታንክና ሞርታር ድብደባ አገዛዙ ሲፈጽም ነበር ነው የሚለው። በዚህም የሁለት እናቶች ህይወት ተቀጥፏል። በተለይ ከባድ መሳሪያ ድብደባውን ተከትሎ ነዋሪው አካባቢውን ለቀው እንዲሄዱ ተገደዋል ነው የሚለው። እንግዲህ ወዴት ነው የሄዱት ምንድነው የሚያደርጉት የሚለው ነገር የሚታወቅ አይደለም። እንግዲህ በቀደም እንዳልነው በሰው አልባ አውሮፕላን በሄሊኮፕተር በሜካናይዝድ መሳሪያ ነው መንደሮች እየተደበደቡ ነው ያሉት ነው። አሁን ምናልባት ዝርዝር መረጃዎች የትኛው ቀበሌ ላይ ምን ያህል ጉዳት ደረሰ የሚል ዝርዝር መረጃ ለማጠናቀር ቸግሯቸው ይሆናል ካለው ውጥረት አኳያ። ነገር ግን ቢያንስ በአንድ ቀበሌ አንዲት ቦታ ላይ የሁለት እናቶች ሞት እና የሌሎች ንጹሃን ነዋሪዎች አካባቢ ለቆ መውጣትን የተመለከተ መረጃ አጋርተውናል የሚለውን ለመግለጽ ነው። ሌሎችም አካባቢዎች በተለይ ለምሳሌ እዛ አንድ ኡኬ የሚባል አውሮፕላን ማረፊያ እንዳለ ጠቅሰውልናል። እዚያ ላይ በኢትዮጵያ አየር መንገድ የሲቪል አውሮፕላን ማለት ነው ያገዛዙ ሰራዊት ወታደር ትጥቅ እየተራገፈ እንደሆነም ጠቅሶልናልና በዚህ ደረጃ ሁኔታዎች በአካባቢው ላይ መቀጠላቸውን የሚገልጽ ነው። ለምሳሌ ዋጃ ተብሎ በሚጠራ ከተማና አንዶዴ ዲቾ ቀበሌ ልዩ ስሟ በፈንድቃ በተባሉ ቦታዎች በሄሊኮፕተርና በሰው አልባ ድሮን ድብደባ ተፈጽሞ በርካታ ንጹሃን ተጨፍጭፈዋል ነው የሚለው። ቁጥር ለመግለጽ አልቻለም። በዚህ ደረጃ ሁኔታዎች መቀጠላቸውን የሚያሳይ ነው። አጠቃላይ ስዕሉ ግን ቅድም ያልከውን የሚገልጽ ነው። በተቻለ መጠን በአንድ በኩል ዲፕሎማቶች፣ ሽማግሌዎች፣ የገንዘብ ማታለያው፣ ፕሮፓጋንዳው፣ ውትድርናው፣ ጦርነቱ ሁሉንም አቀናጅቶ እየዘመተ እንደሆነ በትክክል በዚህ ወቅት መረዳት ይገባል። ዝም ብሎ የተቀመጠበት ሁኔታ አይደለም ያለው። የጭንቅ ወቅት ነው። ማድረግ ያለብንን ነገር ሁሉ እናድርግ፣ ያለንን አቅም ሁሉ ተግባራዊ እናድርግ ብሎ መሰማራቱን ትኩረት መስጠት ይገባል ለማለት ፈልጌ ነው። ያ አንሙት የዚህ የሲቪሊያን ላይ የሚያደርሰውን ጭፍጨፋ በተመለከተ እንግዲህ የጊዜ ጉዳይ ካልሆነ በስተቀር በተለያየ ጊዜ መጠነ ሰፊ ጫና ውስጥ ሲገባ ያገዛዝ እንደ መውጫ መንገድ የሚከተላቸው የሚጠቀምባቸው ዋነኛ ስልቱ ተደርጎ የተወሰደበት ነው። የፖለቲካ ፍላጎቱ ማስፈጸሚያ አካል ነው ቫዮለንሱ በጦርነት ሂደት ውስጥ የሚያጋጥም የሲቪሊያን ጉዳት አይደለም የምናወራው። አድማጭ ተመልካቾቻችን ስለ ሲቪሊያን ካዡዋሊቲ አይደለም የምናወራው። በጦርነት ሂደት ውስጥ ስለሚያጋጥም ኃይልን በአግባቡ ባለመጠቀም የሚመጣ በሲቪሊያን ላይ የሚደርስ ተጓዳኝ ጉዳት አይደለም የምናወራው። ሲቪሊያን የዚህ ጦርነት ማዕከል ናቸው። ይሄን ጦርነት ከሌሎች ጦርነቶች የሚለየው በቀጥታ ከታጠቁ ኃይሎች ጋር የሚደረግ ጦርነት አለመሆኑ ማህበረሰብ ተኮር። ለምሳሌ መጠነ ሰፊ የአየር ድብደባ ኤሪያል ቦምባርድመንት ያደርጋል። አንሙት ሄሊኮፕተር ብቻ አይደለም የሚጠቀመው፣ የጦር አውሮፕላኖችን ይጠቀማል። በወለጋውን ትላንትና ከትላንት ወዲያ ባለፉት 4-5 ቀናቶች
ቀጥታ ሲጠቀም የነበረው የጦር አውሮፕላኖችን ሚግ እያስነሳ ነው የሚደበድበው ቪሌጁን ነው ዘ ኢንታየር ቪሌጅ ነው የሚመታው። የታጠቀውንና ያልታጠቀውን መለየት የሱ ጉዳይ አይደለም። ለማን ሲል ነው የሚለየው? በዚህ አጋጣሚ ጦርነቱ ትልቅ እድል ነው የሰጠው። ስለዚህ ሊያጠፋ የሚፈልገውን ማህበረሰብ የማጥፋት ፕሮጀክቱን ያሳካበታል። ለማን ሲል ነው ሲቪሊያንን ከታጠቁ ኃይሎች ለይቶ የሚዋጋው? ይሄ በርደን ያለው አማራው ላይ ነው። ምክንያቱም ስለ ሀገር መቀጠል የሚጨነቀው ይሄ ማህበረሰብ ስለሆነ፣ ስለ አብሮነት የሚጨነቀው ይሄ ማህበረሰብ ስለሆነ፣ ስለዚህ የሞራል የህግ ተጠያቂነት ሌሎች ነገሮችን ታሳቢ አድርጎ ትግል የሚያደርገው ከከተሞች አካባቢ ራቅ እያለ ከአርሶ አደሩ ቀዬ ራቅ እያለ የጠላትን ኃይል ወደ ማዕከል ከዛ አካባቢ ስቦ ለመታገል ጥረት የሚያደርገው አብዛኛው የአማራው ኃይል ነው። ይሄ ኃይል ግን ተጠያቂነትና ኃላፊነት የለበትም። ኃላፊነት ቢኖርበት አስቀድሞ ህዝብ ላይ ጦርነት አያውጅም እኮ። ስለዚህ የመጀመሪያ የጦርነቱ መነሻ ምክንያት እና በውስጡ ያነገባቸው ድርብርብ ዓላማዎችም ይሄ አገዛዝ ንጹሃንን በተመለከተ የተለየ ጥንቃቄ እንዲያደርግ ወይንም ደግሞ ለንጹሃን እንዲጨነቅ ማሰብ ምን አይነት ጦርነት እንደታወጀብን አለመገንዘብ ነው ብዬ ነው ማስበው። ለምሳሌ ወለጋ ላይ ፋኖ ወለጋ ላይ የተመሰረተበት ትልቁ ምክንያት ምንድነው? የአማራ ህዝብ ግድያ ነው፣ የንጹሃን ፍጅትና መፈናቀል ነው አይደለም? ስለዚህ ያ ተፈናቃይ ማህበረሰብ ነው ወደ ፋኖነት ራሱን የቀየረው። ለምንድን ነው አስቀድሞ የገድለው የነበረው? ከዚህ ጦርነት በፊት እኮ ሌላ ጦርነት ነበር እኮ አማራው ላይ ታወጀ። so there was a war before this war አይደል? ከዚህ አሁን ከምናውቀው እኔ እናንተ ከምናወራው ጦርነት በፊትም ጦርነት ነበር አማራው ላይ ታወጀ። so ያን ጦርነት ከዚህ ጦርነት ለምን እንለየዋለን? አንለየውም። ኮንቲኒቲ ነው ሁለቱ ጦርነት። ስለዚህ በዛኛውም አማራውን ለማፈናቀል ተሞከረ። አማራው አልፈናቀልም አለና ራሱን ወደ ማደራጀት ሄደ። ማደራጀቱ ደግሞ ይበልጥ ጠላት አደረገው። ስለዚህ የማፈናቀሉን ፕሮጀክትም አላማም አልቀየረም። ስለዚህ በተገኘው አጋጣሚ ሁሉ አማራውን ማፈናቀል የዚህ ጦርነት ግብ አካል ተደርጎ መወሰዱን በግልጽ የምትመለከተው ነው። ግን ኢትዮጵያ ውስጥ ያሉ ኃይሎች በምርጫ ሂደቱም ይሳተፉ፣ በሰብአዊ መብት ተቋማት ውስጥ የሰብአዊ መብቶችን ጥሰት እንከታተላለን የሚሉ አካላት፣ የሰብአዊ አቅርቦት ድጋፍ ላይ እንሰራለን የሚሉ አካላት፣ ብሔራዊ ዳያሎግና ምክክር እናደርጋለን እሱን እንመራለን እያሉ የሚመጻደቁ አካላት፣ ስለ ኢትዮጵያ ፖለቲካ ምናምንና ስለ 54 ሚሊዮን ህዝብ መመዝገቡ እየወጡ የሚደሰኩሩልን ፕሬዝዳንቱን ጨምሮ እነዚህ ኃይሎች ስለዚህ ወለጋ ላይ ስለሚደርሰው የአማራ ጭፍጨፋ፣ ስለዚህ እልቂት፣ ስለዚህ እገታ፣ ስለዚህ መጠነ ሰፊ ሲቪሊያን እልቂት ሲያወሩም ሲያነሱም አትመለከትም። ኮንሲስተንትሊ በዚህ ጉዳይ ላይ ስቴቱ ሚውት ነው። ተቋማቶቿ ሚውት ናቸው፣ ዝም ነው። ይሄ እልቂት ኢንዶርስ የተደረገ እልቂት ነው። ስለዚህ በጦርነት ሂደት ውስጥ የሚፈጠሩ አይደሉም። ሁሌም አማራው ካልተዘናጋ በስተቀር በዚህ አገዛዝ ውስጥ በአማራውና በዚህ አገዛዝ መካከል ያለው ግንኙነት ይሄን የመሰለ ግንኙነት እንደሆነ መገንዘብ ያስፈልጋል። ላፍታም ቢሆን መዘንጋት አያስፈልግም። ስለዚህ የንጹሃንን ህይወትና ደህንነት በተመለከተ አንሙት። አሁንም ጥንቃቄ መውሰድ ያለበት ማን ነው? ለማን ነው አፒል የምናደርገው? ለራሱ ለአማራው ህዝብ ነው። ራሱ ህብረተሰቡ ራሱን እንዲጠብቅ እንጂ መንግስት ይጠብቀናል፣ መንግስት ጥንቃቄ ያደርግልናል፣ ይሄ አካል እንደዚህ ያደርግልናል ብሎ ማሰቡ ተገቢ ያለ መሆኑን በተደጋጋሚ ማስታወስ ስለሚያስፈልግ ነው ይሄን ጉዳይ ያነሳ ያለሁት የሚለውን ነገር ላንሳለ ብዬ ነው። ወደ ሌሎች ጉዳዮቻችን ባልፍ ጥሩ ነው የሚሆነው። አንሙት የዚህ የቅዱስ ጳውሎስ ሆስፒታል ኩላሊት ንቅለ ተከላን መቆምን ተከትሎ እንደዚሁ ታዋቂ ኢትዮጵያን ሐኪሞች ወደ አፍሪካ ሀገር በብዛት እየተሰደዱ እንዳሉ የሚያሳይ መረጃ አጋርተኛል። እሱ ላይ ትንሽ ሐሳብ ታክልልኛል ምን ማለት እንደሆነ የሚለውን። ከዛ በፊት ግን አብረን እንድታነሳው በቅርቡ እንግዲህ ሳውዲ ላይ የነበሩ ኢትዮጵያውያን የሞት ፍርድ ተፈርዶባቸው የነበሩ በተደጋጋሚ እኔ እናንተ ፕሮግራም ስንሰራበት ነበር። እነዚህ ሳውዲ ላይ የሞት ፍርድ ተፈርዶባቸው የነበሩ ኢትዮጵያውያን የሚመለከታቸው ሃይ የሚልላቸው የረባ የፍርድ ሂደት እንኳን እንዳያገኙ በመደረጉ ምክንያት የካቶሊካዊት ቤተክርስቲያንን ከቫቲካንን ጨምሮ የትግራይ ካቶሊካዊ ቤተክርስቲያን
የትግራይ ክልል ርዕሰ መስተዳደርን ጨምሮ በርካታ የኢትዮጵያና ሰብአዊ መብት ተቋማት ለሳውዲ መንግስት ደብዳቤ ሲጽፉ ነበር። አንሙት ተግባራዊ እንዳይደረግ የሞት ቅጣቱ ያንን ጫና በጣም በርካታ ጫና ነው ሲመጣ የነበረው። ዶክተር ቴድሮስ አድሃኖምን ጨምሮ በነገራችን ላይ በርካቶች ለሳውዲ መንግስት ደብዳቤ ጽፈዋል። ኢትዮጵያውያኑን ያለ በቂ ፍርድ ሂደት ወጣቶች ናቸው። እነዚህ ከጦርነት ተፈናቅለው በስደት የመጡ ወጣቶችን በሞት ፍርድ እንዳትቀጣ ሳውዲ ላይ ከፍተኛ ጫና ሲደረግ ነበር የነበረው። ያንን ተከትሎ በእነዚህ ጫናዎች ምክንያት ሳውዲ አረቢያ መጨረሻ ላይ የተወሰኑትን በሞት ቀጣ፣ የተወሰኑትን ሌሎቹን ኢትዮጵያውያን በምህረት ወደ ሀገራቸው ለመመለስ ፈቃደኛ ሆነች። ብልጽግና በዚህ ሂደት ውስጥ ያደረገው የረባ የዲፕሎማሲ እንቅስቃሴ አልነበረም። እኛ ምን ያህል አጀንዳችን አድርገን በሚዲያ በተደጋጋሚ ስንሰራበት እንደነበረ ይሄን ጉዳይ ታስታውሳለህ። በርካታ ሀገራት፣ በርካታ ሃይማኖት ተቋማት፣ የዓለም አቀፍ ተቋማት ሂውማን ራይትስ ዋችን ጨምሮ በርካታ ተቋማት የሳውዲ መንግስት ላይ ጫና ያደርጉ ነበር ተግባራዊ እንዳይደረግ ግድያው። በኋላስ የሳውዲ መንግስት በዚህ ጫና ምክንያት እነዚህ ልጆች መልቀቅ ሲያስብ ብልጽግና ሄዶ ልጆቹን ይዞ መጥቶ የዲፕሎማሲ ስኬቴ የፖለቲካ እድገታችን ማሳያ እያለ ደግሞ ፕሮግራም እየሰራበት ትመለከታለህ። አንዴ እሱን ተከታትለን እንምጣና ሐሳብ ትሰጥበታለህ በዛ ላይ። ሳውዲ አረቢያ እኔ እስር ቤት ነበርኩ። በወንጀለኛ ተሰሬ ነበር ስራዬ። ከዛ ከአንድ ዓመት በኋላ አልሐምዱሊላህ በእናንተ ተገብት በጣም ደስ ብሎናል። አሁን ወደ ሀገራችን ስለመጣን ያንን ፀሐያዊ ሀገራችን ንፋስ ስለተነፈስን ለመንግስታችን አያሙት ክብር ምስጋና እንሰጣለን። እናመሰግናለን እንላለን። የኢትዮጵያ መንግስት በዚህ እኛም መጠበቁ በጣም ነው የምናመሰግነው። በጥሩ ሁኔታ ተፈጽሟል። ያው እኛ ደስታ ነው የሚሰማን። ዜጎችን የማስመለስ ስራው በዛሬው ዕለት ተጀምሯል። እንዳያችሁት በዛሬው ዕለት 320 የሚሆኑ ዜጎቻችን ከዚሁ ከሳውዲ አረቢያ ተመልሰዋል ማለት ነው። በቀጣይም ባሉ በረራዎች የቀሩት ዜጎቻችን በሙሉ ወደ ሀገር ቤት እንዲመጡ እየተደረገ ነው የሚገኘው። ዜጎቻችን በውጭ ሀገር በጥፋት ይሁን ያለ ጥፋት ታስረው የሚገኙትን ተከታትለን ወደ ሀገር ቤት የማስመለስና ሀገር ውስጥ ያሉትን ደግሞ በህገወጥ መንገድ ከሀገር እንዳይወጡ ተከታታይ ስራዎችን መስራት ይኖርብናል። ልማት ውስጥ እንዲሳተፉ እና በህጋዊ መንገድ ወደ ሀገር ውጭ ወደ ውጭ ሄዶ ስራ መስራት የሚችሉበትን ሁኔታ እያመቻቸና እየሰራ ይገኛል ማለት ነው። እንግዲህ ስለመለሰን አብይ አህመድ ምስጋና ይገባዋልና ለጠቅላይ ሚኒስትሩ ምስጋና ይድረሰው ነው ሲሉ የነበሩት አንሙት ተመላሾቹ ማለት ነው። እዚህ ጋር ደግሞ ነብራኑ ጸጋዬ የተባለ እንግዲህ በየቦታው አንድ ጊዜ ውጭ ጉዳይ ሚኒስትር፣ አንድ ጊዜ ጠቅላይ አቃቤ ህግ እየሆነ እጅግ የከፋ ዘረኝነት ያለበት አንድ ክፉ ሰው አለ፣ ብርሃኑ ጸጋዬ የሚባል አሁን የተመለከትከው። ይሄ ሰው እንግዲህ ዛሬ መጥቶ የኢትዮጵያ ዲፕሎማሲ ስኬት አድርጎ ሊያቀርበው ሲሞክር ትመለከታለህ። ይሄንን ማለት ነው። በአንጻሩ ኢትዮጵያን ሐኪሞች ሀገር ጥለው እየተሰደዱ ወደ ሩዋንዳ እየተሰደዱ እንዳሉ፣ ወደ ኡጋንዳ እየተሰደዱ እንዳሉ፣ ወደ በርካታ የአፍሪካ ሀገራት እየተሰደዱ እንዳሉ መረጃዎች እየወጡ ነው ያሉት። የሀገሪቱ ውስጥ ያለው ወጣት በስደት እያለቀ ነው ያለው፣ ከሀገሩ እየሸሸ ነው ያለው። ግማሹ በጦርነት ነው የሚማገደው። በሌሎች ሀገራት ያለው ኢትዮጵያዊ ደግሞ ከሳውዝ አፍሪካ ጀምሮ በበርካታ ሀገራት ምን ሲደርስበት እንደነበረ በቅርብ ጊዜ የምናስታውሰው ነው። አንሙት ይሄንን የዲፕሎማሲ ስኬት አድርጎ ለፖለቲካ ቁማሩ መጫወቻ አድርጎ ሲያቀርበው ስመለከት ነው ይሄንን ያመጣሁት። በእነዚህ ላይ ሐሳብ ብታጋራን አንሙት፣ በሁለቱም ጉዳዮች ላይ። መልካም ተያያዥ ናቸው። ጥሩ ነው ያያዝከው። በእውነት እንግዲህ እዚህ ላይ መረዳት ያለብን ነገር ምንድነው? እኔ ማየው ማስመለስን ጀብዱ አድርጎ ድል አድርጎ የሚያወራ አገዛዝ ነው። ከማስመለስ ትርክት በፊት ማሰደድ አለ። እንዲሰደዱ የሚያደርግ
ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁኔታ ያለበት ሀገር ነው። እንዲሰደዱ ለማሰደድ ገፊ የሆነ በቂ የሆነ ከበቂ በላይ የሆነ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ምክንያቶች አሉ በዚህ ሀገር ላይ በዚህ አገዛዝ የተነሳ ለማሰደድ ገፊ የሆኑ ምክንያቶችን ለማረም ሳይሆን የኢትዮጵያ ወጣት በግዳጅ ወታደር እየታፈሰ ወደ ጦር ሜዳ የሚላክባት ሀገር የኢትዮጵያ ወጣት በማንነቱ ተለይቶ በሚጠቃባት ሀገር የኢትዮጵያ ወጣት በማንነቱ ተለይቶ ስራ እድል የሚያገኝበትና ስራ የሚነፈግበት አንዳንድ ስማቸው ሊጠቀሱ የማይገባቸው የዚህ የኦህዴድ ሹመኞች የስራ ሪኮሜንዴሽን እስኪ እንዳው ስራ ካለ ለነገሌ እንደዚህ አይነት ሰው ፈልግላቸው ተብሎ ሲላክ ስም ከናያት ይጠይቃሉ። በተጨባጭ ነው የምነግርህ። ስም ከናያት ጠይቀው ያባረሩ የኦህዴድ ሹመኞች አሉ። ስም ከናያት ጠይቀው የኛ ስም አለበት ብሎ ሲያስቡ የኛው ነህ እንዴ የኛው ነሽ እንዴ እያሉ የሥራ ዕድል የፈጠሩ የቀጠሩ አሉ። ይሄ በተጨባጭ በትክክል ነው የምነግርህ። እንደዚህ አይነት ዘረኞች ወጣቶችን በማንነታቸው ለይተው የኢኮኖሚ ጥቅም የሥራ ዕድልና ሌሎችም የዜግነትና የመብቶች ተጋሪና ባይታዋሪ በሚያደርጉበት ሁኔታ የኢትዮጵያ ወጣት መሰደዱ የሚጠበቅ ነው። ጦርነት በዚህ አገዛዝ የቀረበ ብቸኛው የሥራ ዕድል በሆነበት ሁኔታ የኢትዮጵያ ወጣት ሊሰደድ የግድ ነው። ስለዚህ የማሰደድ ሰበብ የሆኑትን ምክንያቶች ሳይሆን ማስመለስን ድል አድርጎ የሚያወሳ አገዛዝ ላይ ያለ ነው ማለት ነው። በህገ ወጥ መንገድ መውጣት ይላል። ማን ነው በህገ ወጥ መንገድ መውጣትን አማራጭ የሚያደርገው? ለምንድን ነው በህገ ወጥ መንገድ መውጣት የሚፈልገው? ባህር በላህ እየተባለ የሊቢያ መንገድ ትናንትና ስናነብ ነበር ካንተ ጋር ዘጋች፣ መንገዷን በር ዘጋች ይባላል። የጅቡቲ መስመር ላይ የነበሩ ሪፖርቶች ወደ ኬንያ በሞያሌ እስከ ደቡብ አፍሪካ ያለውን መስመር በየብስ በባህር የኢትዮጵያ ወጣት ህይወቱን እየገበረ የሚሰደደው በፈረሱ መንግስታት ውስጥ እንደባለ የጦርነት ቀጠና ውስጥ የኢትዮጵያ ወጣት መከራውን የሚበላው ህይወቱን የሚገብረው ለምንድን ነው? ዛሬ ቦሌ ዓለም አቀፍ አየር ማረፊያ ህጋዊ ሰዎች መውጣት የማይችሉበት ሁኔታ እኮ ተፈጥሯል። የሆኑ ወጣቶች የሆኑ ሰዎች ተለይተው እንዳይወጡ እየተደረገ አይደለም ወይ? ህጋዊ ማለት ያ ነው። በህገ ወጥ መንገድ አትውጡ በህጋዊ መንገድ ውጡ ማለት ከሆነ በህጋዊ መንገድ ቦሌ አየር ማረፊያ ላይ ምን እየተደረገ ነው ያለው? ሰዎች መውጣት ይችላሉ ወይ? እነማን በምን ምክንያት ከጉዞ እየተደናቀፉ ነው የሚገኙት? ስለዚህ የሥራ ዕድል የተነፈጉ ብዙ ዕድሎችን ያጡ ወጣቶች ብቻ ሳይሆኑ የኢትዮጵያ ሐኪሞች እየተሰደዱ ነው እያልክ ነው ያለው። የኢትዮጵያ ሐኪሞች ጥያቄያቸው ላለፉት 5 ዓመታት የሚታወቅ ነው። ራበን እያሉ ነው ያሉት የኢትዮጵያ ሐኪሞች፣ ራበን እያሉ ነው ያሉት የኢትዮጵያ ሲቪል ሰርቫንቶች፣ የኢትዮጵያ መምህራን። ይሄ በደላቸውና ይሄ ጥያቄያቸው ችላ በተባለበት ሁኔታ የተቸገረ ሐኪም ምን ማድረግ ይችላል? ያገኘውን እድል ተጠቅሞ ይሰደዳል። አልፎ ተርፎ በዛሬው መረጃ ላይ እንደተመለከትነው በሙያቸው ሊያገለግሉ የሚችሉበት ፋሲሊቲ አገልግሎት ሲቆም ሲበላሽስ ምን ያደርጉ? እጅግ በጣም በርካታ የኢትዮጵያ ሐኪሞች በምዕራብ አፍሪካ፣ በኢኳቶሪያል ጊኒ፣ ቦትስዋና፣ ምስራቅ አፍሪካ በአጠቃላይ በዚህ በሽምጥ ሸለቆ ሀገራት እጅግ በጣም በርካታ የኢትዮጵያ ሐኪሞች አሉ። የኢትዮጵያ ሐኪሞች ብቻ አይደሉም ትንግርቱ። ኢትዮጵያውያን ኢንጂነሮች፣ ኢትዮጵያውያን መሐንዲሶች ኢትዮጵያ ውስጥ ይሄ አገዛዝ በከፈተው ጦርነት ምክንያት ከዓለም አቀፍ የልማት ድርጅቶች የፖስት ኮቪድ የሪከቨሪ ፕሮግራም ተብሎ
ከመሰረተ ልማት ግንባታ ጋር በተያያዘ ለበርካታ ታዳጊ ሀገራት የገንዘብ የመሰረተ ልማት የፖስት ኮቪድ የሪከቨሪ ፕሮግራም ፕሮጀክቶች ተግባራዊ ሲደረጉ የአብይ አህመድ አገዛዝ ጦርነት ላይ ስለነበረ የዚህ ዕድል ተጠቃሚ አልነበረው። እጅግ በጣም በርካታ የአፍሪካ ሀገራት የፖስት ኮቪድ የሪከቨሪ መሰረተ ልማት ፕሮጀክቶችን እየፈጸሙ በመሆኑ እጅግ በጣም በርካታ በመቶዎች የሚቆጠሩ ኢንፋክት በሺዎች የሚቆጠሩ ኢትዮጵያውያን መሐንዲሶች ዛሬ በመላው አፍሪካ ተሰራጭተው ይገኛሉ። በእያንዳንዱ ሀገር ኢትዮጵያዊ መሐንዲስ በተለያዩ ፕሮጀክቶች ውስጥ ተሰማርቶ ታገኛለህ። እኔ በርካቶችን አግኝቻለሁ። እኔ በርካቶችን አውቃለሁ። በምዕራብ አፍሪካ፣ በምስራቅ አፍሪካ፣ በማዕከላዊ አፍሪካ፣ በደሴቶቹ ሳይቀር ሲሸልስ፣ ሌላም አካባቢ ሳይቀር ኢትዮጵያውያን መሐንዲሶች እየተሰደዱ ነው ያሉት። የተሻለ ክፍያ አለ። ኢትዮጵያ ውስጥ ያለ ፕሮጀክት ማለት በአገዛዙ ተመርጦ ሪዞርት መስራት ነው። የተሻለ ክፍያ ስላለ አንሙት፣ ግን የተሻለ ክፍያ ወዳለበት መሰደድ ናቹራል አይደለም ማለት ተፈጥሯዊ አይደለም ማለት ከዛ የተሻለ ክፍያ ፍለጋ አይደለም ማለት ነው። ከዛም በላይ በሆነ ምክንያት ነው የሚወጡት ማለት ነው አይደል? እንደዛ ልትለን ፈልገህ ከሆነ ትክክል ነው። በአገርህ ላይ እኮ በአንጻራዊነት የተሻለ ኑሮ መኖር መስራት የሚችሉ ሰዎች ሀገራቸው ላይ ነው የሚኖሩት። ቤተሰባቸውን ጥለው ከሀገራቸው ርቀው በሰው ሀገር ውስጥ መኖር መንከራተት ገንዘብ ብቻውን የሞራል የስሜት የስነ ልቦና እርካታ አይሰጥም። ነገር ግን ገፊ ምክንያቶች አሉ። ዛሬ ኢትዮጵያ ውስጥ በኮንስትራክሽን ዘርፍ እነማን ናቸው ኮንትራክተሮች እየተደረጉ ያሉት? የትኞቹ ኮንትራክተሮች ናቸው ከደረጃ 7 ከደረጃ 5 ከደረጃ 3 በአንድ ጊዜ ወደ ደረጃ 1 ወደ ደረጃ 3 ደረጃቸው የተሻሻለ ፕሮጀክት እየተሰጣቸው እየተመሰረቱ ያሉ የኮንስትራክሽን ድርጅቶች ምን ያህል ናቸው? እነማን ናቸው? ዘርፉ ላይ ያሉ ሙያተኞች ያውቁታል። እየተሰደደ ነው ያለው። የኢትዮጵያ ሐኪም ለቅሶ ዓለም ያውቀዋል። እንኳንስ ኢትዮጵያውያን አልፎ ተርፎ እንደው በስራቸው በሙያቸው ባላቸው ሁኔታ እንኳን ለመስራት የሚቸገሩ ከሆነ እንደዚህ አይነት ዕውቀት፣ አቅም፣ ክህሎት ያላቸው ሙያተኞች የሚፈልጉ የአፍሪካ ሀገራት መኖራቸው የሚጠበቅና ተፈጥሯዊ ነው። ያንን ተከትሎ በአገሩ መስራት ያልቻለ በአገሩ መኖር የተቸገረ ሐኪም መኖር ወደሚችልበት መስራት ወደሚችልበት አገርና ሁኔታ ውስጥ መሰደዱም ደግሞ የሚጠበቅ ነው። ስለዚህ ኢትዮጵያ ውስጥ ብሬን ድሬን የሚባል ድሮ ኮንሴፕት ይወራ ነበር። የአእምሮ ፍልሰት፣ የጭንቅላት ፍልሰት። አሁን ያለውን ማንም አያወራም። ኢትዮጵያ ከ60 በላይ ጋዜጠኞቿ ተሰደዋል። በሺዎች የሚቆጠሩ መሐንዲሶቿ ሀገር ጥለው ወጥተዋል። በተመሳሳይ ሐኪሞቿ ወጥተዋል። በተመሳሳይ እጅግ በጣም በርካታ ወጣቶቿ በሞት ባህር ውስጥ እያቋረጡ እየተሰደዱ ነው ያሉት። በሄዱበት ሀገርም አልደላቸውም። የሞት ፍርድ በመታነሳው ደረጃ መከራ ነው እየጠበቃቸው ያለው። አዲስ አበባ አትገባም። እንደው የሥራ ዕድል የሀገሪቱ ናሽናል ማርኬት አዲስ አበባ ነው። አዲስ አበባ ገብቼ ሸቅዬ ልኑር ብሎ የሚመጣ ወጣት አጋጭ ተመድቦበት ባገዛዝ እየታገተ ሰርቶ ሊኖርበት የሚችለው ይቅርና ህይወቱን አስይዞ ዋጋ እንዲከፍል በሚደረግበት እንዳይሰራ ለቆም እንዲወጣ አዲስ አበባ እኮ 10,000 ባጃጅ አሽከርካሪ ቤተሰብ የሚያስተዳድር ጥሎ ወጥቷል። ታግዶ ተከልክሎ ሱቅ በደረቴ ለፍቼ ልደር የሚል በተመሳሳይ ተደርጓል። ስለዚህ ሰርተህ እንዳታ አሁንም ደግሞ ታርጋ በዚህ አድርጉ በዚህ በሉ እንደዚህ በሉ ተብሎ ነዳጁ ምናምኑ ሌላው ተደምሮ እጅግ በርካቶች አሁንም በዚያ ናሽናል ማርኬት ብቸኛ ነው በሚባለው ናሽናል ማርኬት ውስጥ እንዳይቀጥሉ ለማድረግ የተሰራ ነው ያለው። ምን አማራጭ አላቸው? ኢትዮጵያውያን ምንድነው አማራጫቸው? መቸለታኔ እናንተ ያቀረብናት ወጣት ነበረች። ሰው ከሀገሩ መሰደድ የለበትም ብዬ የማምን ነበርኩኝ። ዛሬ ግን ማንኛውም ሰው ባገኘው አጋጣሚ ከሀገሩ መውጣትና መሰደድ አለበት ብዬ ነው ማምነው እያለቀሰች ስታወራ ነበር። ምን አይነት መንግስት ነው የመጣብን እያለች ስታለቅስ ነበር። ያ እንባ የብዙ ወጣቶች እንባ ነው።
ተመሳሳይ እንባዎችን እኮ ሰምተናል አይተናል። የቤት የኤሌክትሪክ ፍጆታ 50 ምናምን ሺህ ብር 58 ሺህ ብር ክፈይ ተባልኩኝ። ግራ የገባቸውን እናቶች፣ እህቶች፣ ወንድሞች እየሰማን እኮ ነው ያለነው። ምን ይደረግ ዘንድ እንዲህ ካደረገ በኋላ እንዲሰደዱ የሚያደርጉ መዋቅራዊ ሲስተሚክ የሆኑ ደባዎችን ከፈጸመ በኋላ በሄዱበት ሀገር ተቸግረው አሁን ደቡብ አፍሪካ ውስጥ የገጠማቸው ያለውን ተመልከት። ሳውዲ አረቢያ ብቻ አይደለም ደቡብ አፍሪካ እየሆነ ያለው ነው፣ የመን ውስጥ እየሆነ ያለው ነው። በጣም በርካታ እዚህ ምስራቅ አፍሪካ የስምጥ ሸለቆ ሀገራት አካባቢ ወይም እዚህ ግሬት ሌክስ የሚባሉ ሀገራት አካባቢ በተመሳሳይ በርካታ ኢትዮጵያውያን እስር ቤት ናቸው ያሉት። ከዛ በኋላ እነዚህን ሊነግድባቸው ይመጣል። ለዜጎች ተቆርቋሪ መስሎ ፕሮፓጋንዳ ሲሰራ ትመለከተዋል። ይሄንን አገዛዝ መቃወም በመሰረታዊነት ዝም ብሎ ከጥላቻ የሚነሳ አይደለም። እንደው ዝም ብሎ ከእንትን አይደለም። በትክክል እየሆነ ያለውን ነገር በአግባቡ ከማጤን ከማስተዋል መነሳት ያለበት እንደሆነ ለመጠቆም ነው። ወንድም አለም አመሰግናለሁ። ያ አጠቃላይ የፖሊሲና የሀገራዊ ድቀቱ ማሳያ ነው። አንሙት የፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ድቀቱ ማሳያ ተደርጎ ሊወሰድ የሚችል ነው። አጠቃላይ እንግዲህ ኖርማል ሰርከምስታንስ የሳውዝ ማይግሬሽኑ በተለይ በብዛት ኢኮኖሚክ ማይግራንቶች ቢሆኑ ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ መስራት የኮንቲኔንታል ኢኮኖሚክ ኢንቴግሬሽኑ አካል ተደርጎ ሊወሰድ የሚችል ነው አይደለም። በጤናማ አእምሮ ሰዎች ከአንድ ቦታ ሌሎች ቦታዎች ላይ ሄደው በአፍሪካ ሀገራት ውስጥ እንደፈለጉ በነፃነት ተዘዋውረው ቢሰሩ ከሀገራቸውን ባሻገር የተሻለ ክፍያ ባለባቸው አካባቢዎች ላይ መጠነ ሰፊ ተጽዕኖ መፍጠር የሚችሉባቸው አካባቢዎች ላይ ቢሄዱ ኢትዮጵያውያን በሄዱባቸው አካባቢ ስኬታማ የሚባሉ ህዝቦች ናቸው። እውነት ለመናገር ወይንም ጠንካራና ታታሪ ህዝብ ነው የኢትዮጵያ ህዝብ። ግን እንደዛ አይደለም። አሁን ይሄ የኖርማል ኢኮኖሚክ ማይግሬሽን አይደለም። አሁን ለምሳሌ ሞዛምቢክ ላይ የተሻለ ስራ አለ ብሎ ወይንም የተሻለ ሆቴል ወይንም የማዕድን ስራ አለ ብሎ የሚሰደድ ኢትዮጵያ አይደለም። እንደዛ አይደለም። በከፍተኛ ስቃይ መከራና እንግልት ከሀገሩ የሚወጣ ነው የኢትዮጵያ ወጣት ብቻ አይደለም። ኢትዮጵያ ሙያተኛውም ነው እየወጣ ያለ። በእነ አብይ አህመድ እኔ አንድ ስኩል ብቻ አዲስ አበባ ዩኒቨርሲቲ አንድ ስኩል ኦፍ ሎውን ብቻ ብንወስድ እና አብይ አህመድ ወደ ስልጣን ከመጡ በኋላ ከዛ ስኩል ብቻ ኦልሞስት 7 ማውቃቸው ፕሮፌሰሮች ተቋሙን ለቀው ወጥተዋል። ከአንድ ስኩል ብቻ። በእያንዳንዱ ተቋም ውስጥ ብንሄድ አንሙት አብዛኞቹ ሀገሪቱን ጥለው እየወጡ ነው ያሉት። ከፍተኛ ባለሙያዎች በሳይንሱ ዘርፍ ብትሄድ በየዘርፉ ብትሄድ የነብራኑ ነጋ ዩኒቨርሲቲዎች የሃይ ስኩል ተማሪዎችን ምናምን 12ኛ ክፍል ላይ መግቢያ ፈተና ውጤት ያልመጣችላቸውን ተማሪዎች አስተምረው ፈተና ማስፈተን ነው ስራቸው ያደረጉት። ዩኒቨርሲቲዎቹ የከፍተኛ ትምህርት ተቋማት የከፍተኛ ትምህርት ተቋምነታቸው አብቅቷል ማለት ይችላል። ሀገሪቱ ውስጥ በየዘርፉ ያሉ ወጣቶች ስደት፣ በየዘርፉ ያለው የማህበረሰብ ስደት፣ የህዝቡ ስቃይና እንግልት በቃል የሚገለጽ አይደለም። በስራ እንዲሰማሩ እናደርጋለን ሲል ተመለከቷል። ሄዶ ከኤርፖርት ነው የተቀበላቸው። ለዚህ ለፖለቲካ ለዚህ ለሚዲያ ከቨሬጅ ሲባል የኢትዮጵያ ገናና ዲፕሎማሲ ማሳያ ተብለው እነዛ የሞት ፍርድ የተፈረደባቸው ከዛ ውስጥ እኮ በርካቶቹ ተገድለዋል። በሳውዲ መንግስት በስቅላት ነው የተገደሉት። በስንት ዓለም አቀፍ ተቋማት ጫና የተለቀቁትን ልጆች ኤርፖርት ላይ ጠብቆ የመንግስት የገናና የውጭ ጉዳይ ገናና ፖሊሲ ማሳያ ተብሎ ወጣቶች ወደ ሀገራቸው ከሌሎች ሀገራት ይልቅ ወደ ሀገራቸው እየተመለሱ ሀገራቸው ይሄው መንግስት የኤርትራን መንግስት ለዜጎቹ የማይመች መንግስት እያለ ደግሞ በሌላ መንገድ ክስ ሲያቀርብ ተመለከተዋል። አብዛኞቹ በበርካታ ሀገራት የሚፈልሱ ወጣቶችን ብታናግራቸው ዜግነት እየቀየሩ የኤርትራ ዜጋነን የእንትን ዜጋነን እያሉ የሚሰደዱ ወጣቶች አብዛኞቹ የኢትዮጵያ ወጣቶች ናቸው። በርካታ ሀገራት ላይ የምትመለከታቸው ማለት ነው።
ሀገሪቱ ውስጥ ያለው ነባራዊ ሁኔታ አንተም እንዳልከው አንሙት ለዚህ አስከፊ ሁኔታ ዜጎችን እየዳረገ እንዳለ ትመለከታለህ። ይሄ ኢትዮጵያውያን በሁሉም አቅጣጫ ያለ ፍዳ ከዚህ በዋናነት ከስርዓቱ የሚመነጭ ነው። አንተ እንዳልከው መዋቅራዊ፣ ተቋማዊ እነዚህ ሁሉ ጥቃቶች ናቸው። ወጣቱ በእንደዚህ አይነት ሁኔታ ውስጥ ሀገሪቱ ውስጥ ያለው ኢኮኖሚ ስብራት፣ ድህነቱ፣ በየአካባቢው ያለ የመልካም አስተዳደር እጦቱ፣ በየአካባቢው ያለው መከራና ስቃይ ለዚህ እንደዳረጋቸው በግልጽ መረዳት እንችላለን። ይሄንን ካልን በኋላ በቀጥታ ወደ ጌታቸው ንግግር እንለፍ። አንሙት ጌታቸው በርካታ ነገር ኤርትራን በተመለከተ ያነሳቸው ነገሮች አሉ። በነገራችን ላይ ከዛ በፊት ኬንያ በተጨማሪ የህዝብ አመጽ ተቀስቅሷል። አንሙት ዛሬ የተቀሰቀሰበት ትልቁ ምክንያት 2024 ላይ አንቲ ታክስ እና አንቲ ኮስት ኦፍ ሊቪንግ ፕሮቴስት ነበር። የታክስ ጭማሪንና የኑሮ ውድነትን በተመለከተ ወይንም ደግሞ በኑሮ ውድነት መጨመር ምክንያት ኬንያ ላይ ከፍተኛ ጄንዚዎች ወይንም ደግሞ የጀነሬሽን ዚ የዜድ ትውልድ ተብሎ የሚጠራው የዛ ትውልድ አመጽ ተቀጣጥሎ ነበር ኬንያ ላይ የምታስታውስ ከነበረ አንሙት ያን ተከትሎ በጣም በርካታ ሰዎች ታስረዋል። ወደ 355 ሰዎችን አስረው ነበር። ከዛም ውጪ የአስለቃሽ እና ሌሎችንም እንደዚሁ ፖሊስ ተመጣጣኝ ያልሆነ እርምጃ ወስዷል በሚል ወደ 50 የሚጠጉ ሰዎች ተገለው ነበር ታስታውሳለህ። እሱን ተከትሎ በርካታ ማህበራዊ ተቃውሞዎች በየአካባቢው ፕሮቴስት ሙሉ ኬንያን ያጠቀለቀ ህዝባዊ ተቃውሞ ተነስቶ ነበር የነበረው። ያንን ተከትሎ በጣም በርካታ ሚኒስትሮች በጣም በርካታ የመንግስት ስልጣን እንዲለቁ ተደርገዋል። አንሙት ኢንክሉዲንግ ሜምበርስ ኦፍ ፓርላመንት ተጠያቂ እንዲሆኑ አድርጓል ህብረተሰቡ። ከዛ ውጪ የኑሮው በጋዝ ዋጋ በታክስ ላይ የነበረውን የታክስ ማሻሻያ ጭምር እንዲቀር አድርገዋል ኬንያውያን። አሁን የዛ መታሰቢያ ብለው በእስር ቤት ያሉና ያልተፈቱ ወጣቶችን ያደርገው ነው ሀገር አቀፍ ተቃውሞ የተቀሰቀሰው። ፖሊስ በጣም በተለያዩ አካባቢዎች ላይ ህዝቡን ለመበተን ጥረት ሲያደርግ ነበር የነበረው። በርካቶችን ወደ እስር ቤትም ሲያግዝ ነበር የነበረው። አስለቃሽ ጭሶችን ጨምሮ በርካታ ነገሮችን ተጠቅመዋል። ከበፊቱ ለየት የሚያደርገው በፊት ተኩሶ ይገል ነበር። ዛሬ ተኩሶ የገደለው ነገር እንዳለ አልሰማውም እስካሁን ድረስ ባለው ሁኔታ ያንን መረጃ አልሰማሁኝም። አንሙት ግን ተመሳሳይ ተቃውሞዎች ኬንያ ውስጥ እየተቀጣጠሉ እንዳሉ ትመለከታለህ። የኬንያ ህዝብ ሪያላይዝ ያደረገው ነገር አንድ የሚመስለኝና ኢትዮጵያ ውስጥ በብዛት የማንመለከተው ነገር የሚመስለኝ the power of the people የህዝብን ኃይል የህዝብን አቅም በተመለከተ ኬንያዎች በማንኛውም ጉዳይ ላይ የህዝቡ ፍላጎትና ፍቃድ ከግንዛቤ ውስጥ ካልገባ በስተቀር አገዛዙ ምንም ነገር መተግበር አይችልም። ምንም ነገር ስምምነቶችን መተግበር አይችልም። ለምሳሌ ከህልዝ ጋር ተያይዞ ከዚህ ከአሜሪካ መንግስት ጋር ያደረገው ስምምነት ነበር አንሙት ፍርድ ቤቱ ያገደው ማለት ነው። የታክስ ሪፎርሙ ነበር እሱንም ሰስፔንድ አስደርገዋል። በርካታ ከነዳጅ ዋጋ ጭማሪ ጋር ተያይዞ በቅርብ ጊዜ የነበረውንም ተመልክታል። ህብረተሰቡ በአንድ ላይ ተነስቶ ወዲያው ነው ያስቆመው። እንደዚህ አይነት ጠንካራ ማህበረሰብ ጎረቤታችን ላይ ሆኖ በየዕለቱ ለኛ በማያቋርጥ ትምህርት እየሰጠን ያለው ለኢትዮጵያ ህዝብ በተለይ ደግሞ ማለት ትችላለህ አንሙትና ዛሬም ይሄ ተቃውሞና ይሄ የተቃውሞ መቀስቀስ ለኛ በተለይ ለኢትዮጵያውያን ኬንያን ለሚያ ኢትዮጵያውያን እንደው ቅንጦት ሁላ ይሆንብሃል። በየዕለቱ በተለያየ ጉዳይ ላይ እየተነሱ ተቃውሞ ሲያደርጉ እነዚህ አሁንስ አበዙት የኛን ያዩ ምን ሊሉ ነው የሚል አይነት ማህበረሰብ ሆኖ የኢትዮጵያ ህዝብ የኬንያን የሌሎችን ህዝቦች ጎረቤት አፍሪካ ሀገራት ላይ ያሉ ሀገራትን ህዝቦች በመታዘብ ላይ እንዲሆን እና በእንደዚህ አይነት ሁኔታ ውስጥ ሆኖ ስለራሱ እንዲተክዝ የሆነበት ሁኔታ እንዳለ ትመለከታለህ ማለት ነው። እንደው እዛ ላይ ትንሽ የምትለው ነገር ካለ እድሉን ሰጥህና ቀጥታ ወደ ጌታቸው ጉዳይ ደግሞ እናልፋለን። በተደጋጋሚ ያልነው ነው የሚያስቀና ነው። ለመብቱ ቀና የሆነ ህዝብ ያስቀናል። በክብሩ የማይደራደር ህዝብ ያስቀናል። በተለይ ደግሞ ነፃ ህዝብ ነን፣ ቅኝ አልተገዛንም፣ በዚህ ወተን በዚህ ወርደን የሚል ትርክት ያለው ህዝብ እንዲህ ለሚያወራ ህዝብ ይህንን የመሰለ ለመብቱ የሚታገል ህዝብ መመልከት ያስቀናል። ስለዚህ ለመብቱ የሚታገል ህዝብ መብቱን ያስከብራል። መብቱንና ጥቅሙን አሳልፎ ለገዢዎች የሰጠ ህዝብ በባርነት ይገዛል፣ ይገደላል፣ ይጨፈጨፋል። እውነታው ይሄ ነው።
የኬንያ ህዝብ መብቱን በትግሉ እያረጋገጠ ባለፉት አመታት በሙሉ ስንት ጉዳይ ተመልክተናል። የኢትዮጵያ ህዝብ ደግሞ መተንፈስም መናገርም ምንም ማለትም በማይችልበት ሁኔታ ውስጥ እያለቀሰ ይገኛል። ልዩነቱ በጣም ግልጽ ነው። ምን መደረግ አለበት የሚለው በጣም ግልጽ ነውና ከኬንያ እንማር የሚል ትምህርት የሚል ስብከት ስንቴ እንናገረው። የኬንያን ህዝብ እየታየ ነው። በነዳጅ ጉዳይ ምን አይነት አቋም ወሰደ? ባለፈው ወር ምን አይነት እርምጃ ወሰደ? ምን አይነት አቋም አረጋገጠ? የኮቪድ ጣቢያ አሜሪካ ገነባለሁ አለች። እሱን ተከትሎ የኬንያ ህዝብ ምን አይነት አቋም ወሰደ? ምን ላይ ነው ያለው? ቀደም ሲል የነበሩ ከታክስ ጋር የኬንያ መንግስት የሚያወጣቸውን አዋጆች፣ ህጎች በተመለከተ የኬንያ ህዝብ ምን አይነት ምላሽ ሰጠ? ምን አይነት አቋም ተወሰደ? አየህ፣ መብቱን ጥቅሙን መንግስት የህዝብ አገልጋይ እና በህዝብ ይሁንታ የሚቆም እንጂ የህዝብ ጌታ አለመሆኑን በተግባራቸው በትግላቸው አረጋግጠዋል። ኢትዮጵያ ውስጥ ግን የህዝብ ጌታ የተደረገው አገዛዝ ነው። በአገዛዝ የሚናቅ የተናቀ ህዝብ የኢትዮጵያ ህዝብ፣ በአገዛዝ የተናቀ ህዝብ፣ በአገዛዝ የተደፈረ ህዝብ፣ በአገዛዝ ክብር የሌለው ህዝብ፣ በአገዛዝ ከምንም የማይቆጠር ህዝብ፣ በአገዛዝ ምንም አታመጣም የተባለ ህዝብ፣ በአገዛዝ በየለቱ የሚዋሽ፣ በአገዛዝ በየለቱ የሚላገጥበት ካድሬ የሚያላግጥበት ህዝብ ራበኝ ሲል እንዴ ምን ሆነሃል አታይም እንዴ አይንህን ግለጥ እንጂ አፍንጫህ አያሸትም ወይ ልማቱን እየተባለ የሚቀለድበት ህዝብ እየተገደለ አይ ብትሞትም እኔ የፈለኩትን ከማድረግ አግደኝም ዛፍም ቢሆን ተክላለሁ ሬሳህ ላይም ቢሆን እየተፈናቀለ ከምንም የማይቆጠርለት ህዝብ ኢንፋክት የሚታገት የሚገደል የሚፈናቀል በአገዛዝ የሚጠላ እየተጠላና እየተጨፈጨፈም አሜን ብሎ የገበረ ህዝብ የኢትዮጵያ ህዝብ ነው። እንደዚህ ዘመንም ሆኖ አያውቅም። በዘውዳዊ ስርዓትም እንደዚህ አልነበረም። በደርግ ዘመንም ቢሆን በየአካባቢው አያሌዎች ትግል ለማድረግ ወጥተዋል። የኢህአዴግን ማኒፑሌቲቭ ቢሆን ኦብት የማድረግ ፖለቲካዊ ጥበብም ቢሆን ለመታገል ወደኋላ አላለም ነበር። 97ን ተቃውሞ ሰልፍ መድገም አይቻልም አሁን። ስለዚህ አንገቱን ስለሰበረ ሰላማዊ ምርጫ አደረግኩ ይላል። አንገቱን ስለሰበረ ምክክር ላደርግልህ ነው ይባላል። እና ልዩነቱ በጣም ግልጽ ነው ለማለት ነው ወንድ። ቀደም ስታነሳት የነበረችው ልጅ ጉዳይ አለ አንሙት በቅርብ ጊዜ ወጣ ለምሳሌ የድምጽ ብክለት አስከትሏል ቤትሽ ተብላ ቤቷ ያለሷ ፍቃድ መታሸጉን ገልጻ ግን በሀገሯ ስለተሰማትን ምሬት በሀገሯ ውስጥ ስለተሰማት ባይተዋርነት ያነሳናት ልጅ ነበረች አይደለም። ምን ረዳለው ኢትዮጵያ ውስጥ ሁሉ ጊዜ ለምሳሌ ያቺ እህት ምሬቷን ስትገልጽ ከሷ በፊት በጣም በርካቶች ምሬታቸውን የገለጹዋል። አብዛኞቹ ወጥተው እንዲያስተባብሉ ካላስተባበሉ ደግሞ እስር ቤት የሚወረወሩ እንዳሉ እንመለከታለን አይደል? ህብረተሰባችን ብዙ ጊዜ እንደዛ አይነት ነገሮችን ሲመለከት አርፋ አትቀመጥም ነበር። አሁን እንግዲህ ይወረውሯታል እስር ቤት እያለ እሷን ማለት ባህላችን በጣም እንትን ስለሆነ ነው። በነገራችን ላይ አንሙት የራሱ ኑሮ ተመሳሳይ ነው። እንደሷ ወጥቶ መግባት አይችልም። መብላት የማይችልበት ደረጃ ላይ ደርሷል። ልጆቹን ትምህርት ቤት መላክ የማይችልበት ደረጃ ላይ ደርሷል። ኑሮ ተመሰቃቅሎበታል። ነግዶ መኖር አይችልም። ዘረኝነቱ እጅግ የከረፋ እንደሆነ ያውቃል። ግን ለውጥ ደግሞ ምሬታቸውን በአደባባይ ኮሬጅስሊ ይሄንን አገዛዝ ለመጋፈጥ የሞከሩትን ደግሞ አርፋ አትቀመጥም ወይ አርፎ አይቀመጥም ወይ አሁን እስር ቤት ይወረውሯታል ይልና የዛ ልጅ መከራ የተናጠላይ መከራ እንደሆነ የሱ መከራ እንዳልሆነ አድርጎ የዛችን ልጅ ህመም በጋራ ተጋርቶ አብሯት ቆሞ ፓራሊ ባንድ ጊዜ ሁሉ የኔም ህይወት ይሄ ነው የኛም ህይወት ይሄ ነው እያለ ለሱ ያለውን ድጋፍና ሰፖርት አያሳይም።
ስለዚህ በተናጠል ተነስተው ለማህበረሰቡ ድምጽ ለመሆን የሚሞክሩ ግለሰቦች እየታፈኑ ይወረወራሉ። ለነዛ ሪኮግኒሽን አይሰጥም፣ ለነዛ እውቅና አይሰጥም። ዋጋ የሚከፍሉትን ይረሳቸዋል። እስር ቤት የሚታሰሩለትን ቅንጦት አድርጎ ይቆጥርባቸዋል። የህይወት መስዋዕትነት የሚከፍሉለትን ጉልበተኞች አማጽያን በመንግስት ላይ ያመጹ አድርጎ ይቆጥራል። እንደዚህ አይነት ስር የሰደደ ባህል አለ። አንሙት። ለውጥን ኢንከሬጅ የማያደርግ ሌሎች በጋራ እንዲቆሙ የማያነሳሳ የሌላውን ህመም ያለ መጋራት ጉዳይ፣ የሌላውን ጥቃት ያለ መጋራት ጉዳይ። በክርስትና የሆነ ነገር ሲመጣብህ ክርስቲያን ሆነ አሩሲ ላይ ያሉ ክርስቲያኖች ብቻ ጉዳይ አድርገህ የምትመለከተው ከሆነ በእስልምና የሆነ ነገር ሲመጣብህ ወለጋ ላይ ያሉ ሙስሊም አማራዎች ላይ ብቻ የሚደርስ ጉዳይ ከመሰለ እንዴት በጋራ በሀገር ላይ ለውጥ ማምጣት ይችላል? አንዱ የሌላውን ችግር እንዴት ሲምፓታይዝ አያደርግም? እንዴት የሀገርን ፌለር ኮሌክቲቭሊ የራሱ አያደርግም? ማህበረሰብ ኬንያውያን ለተቃውሞ ወጥቶ አንድ ሰው ጉዳት ብታደርስበት ወደ ቤታቸው አይገቡም። አንድ ሰው ብታስር አንድ ሐኪሞቹን እንዴት አድርጎ ነው የበተነው? አንሙት። ሐኪሞቹን የበተነው እኮ ሊመሩት ይችላሉ። የሐኪሙን ተቃውሞ የሚባሉትን ሐኪሞች በለቀማቸውና እዚህ ጋር ምዛጋ እስር ቤት ወረወራቸው፣ ቆለፈባቸው። ሌላው ሐኪም ቤቱ ተቀመጠ። እነዛ ልጆች የታሰሩት ቀንደኛ መሪዎች ናቸው አለ አገዛዙ። እንደ ያሳስሮ ሌላኛው ደግሞ ወደ ቤቱ ገባ። በእንደዚህ አይነት ማይንድ ሴት ለውጥ አይመራም። በርቱ፣ ግፉበት እናንተ ይልና ኃላፊነት አይወስድም። የት ልጆች ይወልዳል። በሀገራቸው ልጆቹ ተስፋ እንዲኖራቸው ትምህርት ቤት ልጆቹን ይልካል። ግን ደግሞ ኃላፊነት አስዩም አያደርግም። ለለውጥ አይተባበርም፣ አብሮ አይቆምም። የኔ ጉዳይ ነው የሀገሬ ጉዳይ አይልም፣ አይመጣም። ተቃዋሚ ኃይሎች ሰልፍ ሲጠሩት በኢንተርኔት ለመሳተፍ ስጋት ውስጥ ይገባል። በኢንተርኔት በአካል እኮ ውጣ አልተባለም። እንደነዚህ አይነት ሌላው ደግሞ በአንጻሩ የህይወት መስዋዕትነት ሲከፍል ትመለከተዋል። እነና ሁሰናይ አዲስ አበባ ገብተው ነበር የህይወት መስዋዕትነት የከፈሉት። እነና ሁሰናይ የመሰላቸው ህብረተሰቡ የነሱን መስዋዕትነት አክብሮ ለነሱ ዓላማ አብሮ ቆሞ በኢትዮጵያ ውስጥ ለውጥ እንዲመጣ በጋራ ይታገልልናል ብለው ነው የሚያስቡት። ግን አስከሬናቸው ለቤተሰብ ያልመለሰ አገዛዝ መሆኑን አይቶ ህብረተሰቡ በጋራ በዛ ላይ እንኳን በጋራ መቆም ሲሳነው ትመለከታል። ለውጥን ማዋለድ በእርግጥም የሚፈልጋቸውን ኮሚትመንቶች፣ መሰረታዊ ኮሚትመንቶች፣ ኃላፊነቶች በደንብ ዲስከስ ያላረግነው ጉዳይ ነው። ባይዘወይ አንሙት። ህዝቡ ለምን አይነሳም የሚለው ነገር ደልቶት አይደለም። መከራውን እናውቃለን። መከራውን የምናውቀው እኮ አገዛዙ የሚያወራቸውን ዲስኩሮች አይሰማም። 2 እና 3 ሚሊዮን ተከታይ ያላቸው ያገዛዙ ሚዲያዎች እኮ የሚያያቸው ሰው የለም። አብይ አህመድ ሲለፈልፍ ቢውል ቤት ውስጥ የአብይ አህመድን ፕሮግራም የሚከታተል ሰው የለም። አብይን የሚሰማው ሰው የለም። በቃና ቴሌቪዥን ቢመጣ በፈለገ ህዝቡ ያየዋል ተብሎ በሚታሰበው በኢቢኤስ ዘፋኝ ሆኖ ቢመጣ ህብረተሰቡ አይሰማውም፣ አያዳምጠውም። ያልሄደበት ያልመጣበት አማራጭ አልነበረም። ግን መከራውን እየኖረ ህብረተሰቡ መከራውንና ከመከራው የሚወጣበት መንገድ ላይ ግን አብዝቶ ሲዘጋጅ አብዝቶ ሲተባበር በብዛት የምናይበት ሁኔታ የለም። ኬንያ በብዙ መንገድ ምሳሌ የሚሰጠን እየሆነ ትመለከተዋለህ። አንሙት። ሌላው የታጠቀ ማህበረሰብ ለምሳሌ ሞቃዲሾ ላይ በጣም ከፍተኛ የሆነ የደህንነት ችግር ያለበት ከተማ ነው ሶማሊያ። ፕሬዝዳንቱ አራዘመ፣ ያውም በፓርላማ ህገ መንግስቱን አሻሻለ፣ የምርጫ ስርዓቱንና ህጉን ቀየረ፣ የራሱንም ተርም አራዘመ። አይደለም ተቃዋሚዎቹ አንሙት ከታጠቀ ኃይል ጋር ነው የተፋጠጡት። ሞቃዲሾ ላይ ወጥተው ለ2 ቀን ሚዲየተሮች ጣልቃ እስኪገቡ ድረስ ህዝቡ
አመራሩ፣ ተቃዋሚ ፖለቲከኞች በጋራ ነው የቆሙት። ጎረቤቶቻችን ላይ የረባ ተቋም የላቸው የምንላቸው ሀገራት ማለት ነው። የህዝብን አቅም አሳንሶ ማየት፣ ህዝብ የራሱን ኃላፊነትና የራሱን አቅም አሳንሶ ማየት፣ እነዚህ ነገሮች በእርግጥም ለውጥ እንዳይመጣ ከሚያደርጉ ነገሮች በመሰረታዊነት ሊጠቀሱ የሚችሉ ይመስለኛል። ምናልባት ልምድ መውሰድ ካለብን ከጎረቤት ሀገር አይ ቲንክ በስፋት ኬንያ ትልቁ ልምድ የሚወሰድበት አካባቢ ነው ብዬ አስባለሁ። ጌታቸውን በተመለከተ ያሉ ነገሮችን አንሙት እንስማቸውና ንግግሮቹን እያንዳንዳቸውን ንግግሮች እንስማ። መጀመሪያ ላይ የሱ ንግግር እንስማና ከዛ በኋላ ቴክኒሻናችን የኛን ሐሳቦች እናጋራለን። ዛሬ በጣም በስፋት እንግዲህ እሱ ነው ሲያወራ የነበረው። ይሄ ስብሰባ በነገራችን ላይ አንሙት በዝግ ሊካሄድ የነበረ ስብሰባ ነው። በኋላ ላይ ነው መረጃዎቹም ስብሰባውም ለህዝብ ፐብሊክሊ እንዲተላለፍ የተደረገው። እንደምንሰማው እንግዲህ በርካታ ጉዳዮችን አንስቷል። በተለይ ኤርትራን በተመለከተ ነው ሙሉ ምክክርና ውይይት ሲደረግ የነበረው። በግልጽ ዛሬ የኢትዮጵያ መንግስት እና አብይ አህመድ ስብስብ የኤርትራ መንግስትን እና የኤርትራን ሀገርነት ጥያቄን በተመለከተ ሙሉ ለሙሉ ውድቅ ያደረገ ኤርትራ ሀገር ሆኖ መቀጠል አይችልም የሚል ነው። ያነሷቸው መከራከሪያ ሐሳቦች አሉ። በአደባባይ በይፋ የአብይ አህመድ መንግስት አማካሪ ነው፣ የምስራቅ አፍሪካ ጉዳዮች አማካሪ ነው ጌታቸው። የመንግስትን አቋም ነው እየነገረን ያለው፣ የኢትዮጵያን መንግስት አቋም ማለት ነው። እንስማውና የሚያነሳቸውን ነገሮች አንሙት። የተነሱት ነገሮች ላይ ሐሳብ ሪፍሌክት እናደርግበታለን። ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር ሚዲያ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ይህንን ግምት ውስጥ ስናስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ ነው የሚል እምነት ስላለኝ ነው። ኤርትራ ልታመጣ የምችለውን ነገር በሚመለከት የራሴ ምልከታ ለማቅረብ ሞክራለሁ። እኔም እንደመነሻ አንድ የመጀመሪያው መሰረታዊ ነጥብ በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት ነው። አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄዱበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ፣ ስለ ግንኙነት ስናነሳ፣ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክ አንፃር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ይበቃል። አንሙት ሐሳብ በእነዚህ ላይ ሐሳቦችን ታጋራለህ። አሁን እንግዲህ ይሄ ለኔ የሚሰጠኝ ትርጉም ከኤርትራ ጋር ያለን ግንኙነት አይደለም ችግሩ የሚል ችግሩ ከኤርትራ ጋር ጤናማ ያልሆነም ግንኙነት ጊዜያቶችን አሳልፈናል። ስለዚህ የግንኙነታችንን አግባብ እናሻሽል የሚል አይደለም አቅጣጫው። በቀደም እንዳቀረብኩት እኔም አንድ ፕሮግራም ሰርቼ ነበር 3 ቀን ነው 4 ቀን በፊት አንሙት። እዛ ላይም ያነሳሁት ነገር የነበረው ምንድነው ኤርትራን ፕሮብለም አድርጎ ነው አገዛዙ የሚመለከተው የሚል ነገር አንስቼ ነበር። ኤርትራና ከኤርትራ ጋር ያለው ግንኙነት አይደለም ችግሩ፣ ኤሪትሪያ ኢዝ ዘ ፕሮብለም ነው። አሁን ጌታቸው የሚያቀርበው ፍሬሚንግ በግልጽ የሚያሳየኝ ነገር የኢትዮጵያ አጠቃላይ ችግር የሰላም፣ የግንኙነት፣ የውጭ ጉዳይ በቀጣይ የሚኖራት የኢትዮጵያ ተስፋንም በተመለከተ ኤርትራ ችግር ነው የሚል ግንዛቤ የተያዘበት ኤርትራን ፕሮብለም አድርጎ የማቅረብ
ከኤርትራ ጋር ያለ ግንኙነት ነበር አይደለም ችግሩ። የወደብ ግንኙነት፣ የወደብ ጉዳይ፣ ሌሎች ጉዳዮች አብሮ በጋራ የሚነሱ ችግሮች ነበሩ ከዚህ በፊት አይደለም የምንሰማ የነበረው። አሁን እሱ አይደለም፣ አሁን ኤርትራ ነው ችግሩ ነው ይሄ ፍሬሚንግ ማለት ምን ማለት ነው? ምን አይነት ትርጉም ሰጠህ አንሙት አንተስ የሚለውን ብታነሳልኝ ከዚህ አንፃር። መልካም። በዚህ ጉዳይ ላይ እኔ አንድ ጉዳይ ነው ሐሳብ ለመስጠት እንፈልገው። ይሄንን ሐሳብ ሳነሳ የኤርትራን ሉዓላዊነት ወይም ከዚህ ስቴትመንት ሐሳብ የተነሳውን ሁኔታ ተከትሎ ምላሽ ሊሰጡ የሚችሉት ኤርትራውያን ናቸው። ራስን ለመከላከል ይሁን ዋቴቨር ምላሽ መስጠት የነሱ ኃላፊነት ነው። በሌላ ረገድ ጌታቸውና የአብይ አህመድ መንግስት የያዙትን ናሬቲቭ የማረጋገጥም አይደለም እኛ የምንሰጠው አስተያየት። እኔ እዚህ ላይ ሐሳብ የምሰጠው ምናልባት በዚህ ንግግር ላይ ጌታቸው ይቅርታ ጠይቆ ከነበረ እንዲህ ከሆነ የሚያስበው የተሳሳተ ትርክትና እምነት ይዞ የኖረ ድርጅትን አባልና አመራር ስለነበረ ያንንም ተችቶ ህወሓት ኢህአዴግ ይዞት የነበረው አመለካከትና አቋም አሁን ከሚለው ጋር የሚጋጭ በመሆኑ እሱንም ተችቶ ከሆነ እሱም ደግሞ በዚያ ሂደት ውስጥ በዚያ አስተሳሰብ ውስጥ የኖረ በመሆኑ ይቅርታ ጠይቆ ከሆነ አዲሱ አመለካከት ለውጥ ምናልባት እውቅና እንሰጠዋለን። ለዚህ የሚሰጠው ምላሽ የባለቤቶች ይሆናል ማለት ነው፣ የኛ አይደለም። ነገር ግን በአጠቃላይ በኢትዮጵያ ስርዓቶች ውስጥ ቅድም እንዳልከው ኤርትራ በሁሉም ረገድ የኢትዮጵያ ችግር ነች። የኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች ዋና ዓላማ ኢትዮጵያን ከማዳከም ነው። የኤርትራ ሀገረ መንግስት ምስረታ መሰረታዊ ሐሳብ ኢትዮጵያን ማዳከም ነው የሚል ከሆነ እኔ የጌታቸውን ድርጅት የዛሬውን ሳይሆን ላለፉት ሩብ ክፍለ ዘመን አብሮት የቆመው ድርጅት ሲያራምደው የነበረውን አቋም በማንሳት ነው ይሄ አመለካከት ለውጥ የመጣው። ያኔ እሱም የነበረበት ድርጅት አመራርም ያራምደው ከነበረው ሁኔታ አኳያ ቢያንስ የኢትዮጵያን አንድነት ይቃወሙ የነበሩ ኃይሎችን በማብጠልጠል በማነወር በመውገር ውስጥ የኖሩ አካላት በርካታ ናቸው፣ የጌታቸውን ድርጅት ጨምሮ። የኤርትራ ሉዓላዊነት አትቀበልም የተባለ የአማራ ልሂቅ ምን ሲባል እንዴት ሲወገር እንደኖረ ይታወቃል። የኢትዮጵያን አንድነት ሲጠይቅ የኖረ በሙሉ ይሄ አመለካከት ቢሆን ኖሮ ያን ጊዜ የሚያሸልም አመለካከት ነው ያን ጊዜ ሲራመድ የነበረው ማለት ነው። የኤርትራ ሀገረ መንግስት ምስረታ ኢትዮጵያን ከማዳከም፣ የኤርትራ የነጻነት ትግል ኢትዮጵያን ከማዳከም፣ የኤርትራን ነጻነት የደገፉ አካላት በሙሉ ዓላማ ኢትዮጵያን የማዳከም ከነበረ የጌታቸው ድርጅት ቲፒኤልኤፍ እና ሌሎችም ሲሉት የነበረውን ሀቅ የማይካድ እሱን እንዴት ተመለከተው ነው? ለምሳሌ የኤርትራ ትግል የጸረ ቅኝ ግዛት ትግል ነው ብሎ ያለው ጌታቸው የነበረበት ድርጅት ነው። ሩብ ክፍለ ዘመን አብሮት የዘለቀው ድርጅት ቲፒኤልኤፍ ነው። የጸረ ቅኝ ግዛት ትግል ነው ብሎ ያወጀው ማለት ነው። ያን ማለታችን ስህተት ነበረ። ድርጅታችን ተሳስቷል፣ ኢህአዴግም ተሳስቷል፣ የኛም ነበር አመራር ተሳስቷል። እኔም የነበርኩበት ድርጅት እንዲህ አይነት አቋም መያዙ ምናልባትም ዛሬ ከያዘው ትርክት አኳያ የነጻነት እንቅስቃሴውን ስንደግፍ ኢትዮጵያን ለመጉዳት ያደረግነው ትርክት ነበር ብሎ ማመን አለበት ማለት ነው። ቀደም እንዳልኩት የሱን ትርክት ፕሩፍ የማድረግ የኤርትራውያንን አቋምና ምላሽ ለዚህ የመተካት አይደለም የኔ አስተያየት፣ ሎጂክ ነው ማነሳው። በተመሳሳይ ስብሃት ነጋ አንድ ቃለ መጠይቅ ሲሰጥ አስታውሳለሁ። ኢሳያስ ፕሬዝዳንት ካደረጋችሁ የኤርትራን ነጻነት ልተወው ብሎ ነበረ፣ ነገር ግን እኛ ፈቃደኛ አልሆንም ብሏል። እንዴ የኤርትራ ሀገረ መንግስት ኢትዮጵያን የመጉዳት ነው የሚል የጌታቸው እምነት፣ የጌታቸው የቀድሞ ባልደረባ ኤርትራ ነጻ ሀገር እንድትሆን የጸረ ቅኝ ግዛት እንደሆነ ነጻ መሆን እንዳለባት የጌታቸው ድርጅት የቀድሞ ድርጅት
መስራቱን ወይ መተቸት አለበት ወይ ተሳሳተ ነበር ማለት አለበት ወይ ይቅርታ መጠየቅ አለበት ማለት ነው። ከዚህ አልፎ ተርፎ የኢትዮጵያን አንድነት ሲጠይቁ የነበሩ አካላትን የኤርትራን ህዝብ የነጻነት ትግል የማይቀበሉ ትምክህተኞች እየተባለ ሲወገር የነበረው ሊቅ ይቅርታ መጠየቅ አለባቸው ማለት ነው። ይሄ ናሬቲቭ ይሄ ዝም ብለህ ስትፈልግ ትናንት እዚህ ጋር ነኝ ዛሬ እዚህ ጋር ነኝ ሳይሆን እንደ ፖለቲካ አመራር ሲራመድ የነበረው ጉዳይ በአግባቡ ሊገለጽ ይገባል ነው። ስለዚህ የኤርትራ ህዝብ በትግሉ ነጻነቱን አረጋገጠ ሲለን የኖረው ቲፒኤልኤፍ አመራር ጌታቸው ዛሬ የኤርትራ ህዝብ ነጻነት ጸረ ኢትዮጵያዊ ነው የሚለው አቋም ወትሮስ ታዲያ ኢትዮጵያውያን ስለ አንድነታቸው ስለ ኤርትራ ህዝብ ወንድምና እህትነት ሲሰብኩ አብሮነቱን ሲሰብኩ ሰላም እንሁን ሲሉ ሲወገሩ ሲወገዙ ሲገፉ የኖሩበት አመለካከት የተሳሳተ ነበር ተብሎ እውቅና ቢሰጠው ጥሩ ነው። ከዚህ አኳያ ኢትዮጵያን ለማዳከም ነው የሚለው አጠቃላይ ሁኔታ ይሄንን ደግፎ የቆመው ቲፒኤልኤፍ እና የትግራይ ልሂቅ በተለይ ደግሞ በትግል ወቅት የነበረው ልሂቅ ኢትዮጵያን ለማዳከም ሚና ይዞ ተሰልፏል ብሎ በአግባቡ ማመን አለበት፣ ራሱን ጨምሮ ጓደኛውን ጻድቃንን ጨምሮ ማለት ነው። አለበለዚያ የኤርትራ ህዝብ ትግል የነጻነት ትግል ኤርትራ በትግሉ ነጻ ሆነ የጸረ ቅኝ ግዛት ትግል ነው የነበረው ዋቴቨር ቲፒኤልኤፍ የጆንያንግ ጽሁፍ አለ፣ በጣም ቆንጆ ጽሁፍ አለ። ጆንያንግ የቲፒኤልኤፍ እና የሻቢያን አጠቃላይ ታሪካዊ ግንኙነት በጣም በሚያስገርም ሁኔታ የሚያነጻጽርበት በተለያየ ጊዜ እንዴት ገባ ወጣ ይሉ እንደነበረ እንዴት ግንኙነታቸው ያዝ ለቀቅ ይደረግ እንደነበረ በደንብ የገለጸበት አለ። ዞሮ አሁን መሰረታዊ ጉዳይ እሱ አይደለም። አሁን ባለንበት ሁኔታ ቲፒኤልኤፍ እና ሻቢያ ጽምዶ ብለው ከደመኛነት ወጥተን የህዝብ ለህዝብ ግንኙነት እንፍጠር ብለው አብረው እየተነጋገሩ ነው ያሉት። እሱንም እየተቃወሙ ያሉት እነጌታቸው ናቸው። የህዝብ ለህዝብ ግንኙነት ነው ከደመኝነት እንውጣ ብለው መነጋገር ሲጀምሩም እየተቃወሙ ያሉት እነሱ ናቸው። እና እኔ ከሎጂክ አኳያ አንዳንድ ጊዜ እንደው ዝም ብለህ ተገልብጠን አልተገልበጡ ሳይሆን እንዲህና ምን ነበረ ይሄ ተሳሳተ ነው የሚለው ነገር ምናልባት በዚህ ውይይት ተነስቶ ከነበረ ኤንድ በዛ ሂደት ውስጥ ከውስጥም የኛ ሚና አለበት የሚለው ነገር በአግባቡ ብሏል። ኢህአዴግም መጨረሻ ላይ ለደረሰበት ደረጃ ኤርትራን በተመለከተ ያዘው አቋም ነው ብሏል። ደርግንም ብሏል፣ ኃይለ ሥላሴንም ብሏል። ኦኬ በዚህ ውስጥ እኔ የነበርኩበት ድርጅትም ቲፒኤልኤፍ ኢህአዴግ በታሪክም በትግል ወቅት የሚያሳልፋቸው አቋሞችና ሁኔታዎች እንዲህ ያሉ ነበሩ የሚለው ነገር በወጉ ቢብራራ ጥሩ ነው ለማለት ነው። ብዙ የተለየ ነገር ከድጋፍ ከተቃውሞ ማነሳው የተለየ ነገር የለም። ምክንያታዊ ጥያቄ ብቻ ሎጂክ ብቻ ለማንሳት ነው። አንሙት ያነሳውን እንዳለ እንግዲህ ያነሳውን ሐሳብ አከብራለሁ። ጌታቸው አንተ ያልከውን በተለይ ቲፒኤልኤፍን ተችቷል። በዋናነት ቲፒኤልኤፍ ከኤርትራ እና ኤርትራ ላይ የነበረውን አቋም በተመለከተ በዚህ ንግግሩ ተችቷል። ሙሉ ቪዲዮውን ብትሰማው ያንን የሚያነሳባቸው አግባቦች አሉ። በዛ መንገድ አንስቶታል ማለት ነው። አሁን ጥያቄው ጌታቸው ለምን ይሄን ያወራል? አሁን ስለ ፋክት አይደለም የምናወራው። ቅድም ብላል ስለ ሂስቶሪካል ፋክቱ ሳይሆን የምናወራው ስለ ሎጂክ ነው የሚል ነገር ስላነሳ ነው አንሙት። ሂስቶሪካል ፋክቱን አይደለም የምናወራው ሎጂክ ነው የምናወራው የሚልም ነገር አንስታል። እኔ ደግሞ ሂስቶሪካል ፋክትም ሎጂክም አይደለም የምናወራው ስለ ፖለቲካዊ መገለባበጥ የፖለቲካዊ አጀንዳ ማስፈጸሚያ የሀገር ሉዓላዊነትን የፖለቲካ አጀንዳ እና የፖለቲካ ፍላጎት ማስፈጸሚያ አድርጎ ስለማቅረብ ነው እማወራው። ጌታቸው እዚህ ጋርም ሲያወራ እዛ ጋርም ሲያወራ እሱ ያዋጣኛል ያለውን የፖለቲካ ፍላጎት ለማስፈጸም እና ለማሳካት ነው የሚያወራው አውቃለሁ። ፋክትንም ሂስቶሪካል ፋክትንም ተንተርሰን አይደለም የምናወራው ጌታቸው በሚናገረው ነገር ላይ
የኮንሲስተንት የሆነን የታሪካዊና ሞራልና ፖለቲካዊ መከራከሪያንም አይደለም የምናወራው ግን አንድን ጉዳይ በፈለገው መንገድ ለፈለገው ዓላማ እንዴት ማኒፑሌት አድርጎ ያቀርበዋል የሚለው ነው ማተር የሚያደርገው ትላንትና ኤርትራን በተመለከተ ይራመድ የነበረ አቋም አለ በነገራችን ላይ አንድን አቋም ያራመድ ለምሳሌ ከአንድነት አንፃር ኢትዮጵያ ውስጥ በርካታ ኢትዮጵያ ልሂቃን በኢትዮጵያና በኤርትራ መካከል ስላለ አንድነት ሲያነሱ ብዙ ጊዜ በትርክት ደረጃ የሚስተጋቡ ነገሮችን ይክዱና ኤርትራ ህዝብ ከኢትዮጵያ ጋር ያለውን ግንኙነት ዲፋይን የሚያደርግበት መንገድ አለ የኢትዮጵያ ልሂቃን ደግሞ ከኤርትራ ጋር ያላቸውን መንገድና በኢትዮጵያና በኤርትራ መካከል ያለውን መስተጋብር የሚረዱበትና የሚተነትኑበት አግባብ አለ እያንዳንዱ የራሱ የፖለቲካል ሞቲቭ አለው እያንዳንዱ ትንተና ማለት ነው የህዝብ ለህዝብ ግንኙነቱን ብቻ እናውራና ፖለቲካን እናውጣ ከተባለ ታሪካዊ ግንኙነቱን እናውራና ፖለቲካውን እናውጣ ከተባለ ሪያሊቲው በጣም የተለየ ሆኖ ታገኘዋል ኤርትራውያን በዋናነት ከኢትዮጵያ ጋር ያላቸውን መስተጋብር እንዳልከው በኮሎኒያል ፍሬምወርክ ነው የሚያየው ኤርትራ ከኢትዮጵያ ጋር ያደረገችውንም ትግል የነጻነት ትግል አድርገው ነው የሚመለከቱት ፍሬም የሚያደርጉት በዛም ሂደት አልፈው ነጻ ሀገርና ሉዓላዊ ሀገር ገንብተናል ብለው ያምናሉ በትግላችን አሳካ ነው የሚሉት ነው የኢትዮጵያ መንግስትም ሆነ ዩናይትድ ኔሽን ለዚህ ተደጋጋሚ ዕውቅና ሰጥተዋል ከዕውቅናም አልፎ የሰላም ኖቤል ሽልማት አሸንፈውበታል ሂደቱን ዕውቅና ሰጥተው በሁለቱ አካላት መካከል ስላለ መስተጋበር እና ጤናማ ግንኙነት ወደፊት ስለሚኖር ግንኙነት እንሰራለን ብለው ኖቤልም ጭምር ተቀብለውበታልና አብይ አህመድ የማያዋጣለት ግን የኤርትራ ህልውና በራሱ ይካዳል ፖለቲካ ነው ጥያቄው ምንድነው ይሄ ጥያቄ የዛሬ 2 ወር ኤርትራ ደግሞ ከአብይ አህመድ ጋር ለመገናኘት ዝግጁ ነኝ ብትል ጌታቸው ተላልፎ ይሰጠኝ ብትል ተላልፎ ይሰጣታል ስለማቅ ነው አብይ አህመድ ይሄን ንግግር በመናገሩ ጌታቸው ተላልፎ ይሰጠኝ ቢል የኤርትራ መንግስት አብይ አህመድ ከኤርትራ መንግስት ጋር መነጋገር ቢችል ጌታቸውን አሳልፎ ይሰጣል it is not even about the interest of the nation የኢትዮጵያ ፍላጎት ምናምን የሚባል ተራ ድራማ ነው የኤርትራን መንግስት ከጎኑ ማሰለፍ እንደ እንትን ነው ተንጠራርተህ ልታወርደው እንደምትሞክረው ፍሬ ነው ልታወርደው ማትችል ከሆነ ጥሬ ነው ብለህ ተሳድበህ እንደምትሄደው ወይንም ደግሞ ለምኑ ያጣ እንትን እንደሚባለው ነው ይሄ ንግግር የተደረገበት አግባብ ግን በአብይ አህመድ አገዛዝና በኤርትራ መንግስት መካከል ከዚህ በኋላ የሚኖረውን ግንኙነት በግልጽ ይነግረናል በእኔ እምነት now the question of Eritrea እና ኤርትራን ጥያቄ በተመለከተ በኢትዮጵያና በኤርትራ መካከል ያለው መስተጋብር በግልጽ በብልጽግና በኩል ዲፋይን የተደረገው ኤርትራን እንደ ፕሮብለም ቻይልድ ነው ዲፋይን ያደረገው ፕሮብለም ቻይልድ and የኤርትራ መቀጠል የኢትዮጵያ ዘለቄታ የሰላም ስጋት ነች ስለዚህ ኤርትራ እንደ ሀገር መቀጠል የለባትም የሚል አቋም ነው በዚህ መድረክ ላይ ተንጸባረቀው ባይዘወይ እኔ ያላልኩትም ሰሞአለ በግልጽ አስቀምጦታል ከኢሳያስ በኋላ ኤርትራ አትኖርም ዲሞግራፊካሊ ሽሪንክ አድርጋለች ኢኮኖሚካሊ ቫያብል አይደለችም ፖለቲካሊ ፌል አድርጋለች አጠቃላይ ኤርትራን ፈጥሯት የነበረው ኢንተርናሽናል ኦርልድ እና ኮንቴክስት ዛሬ ላይ የለም ስለዚህ ኤርትራ መቀጠል የለባትም ነው ጌታቸው ያለው not even like በዲፕሎማቲክ ቋንቋም አይደለም ያስቀመጠው የኤርትራን መቀጠልና መኖር የኢትዮጵያ ህልውና ስጋት በሰላሙም ጊዜ ቢሆን ኤርትራ የኛ ስጋት ናት ብሎ ነው ሪፍሬም ያደረገው ባይዘዌ ከዚህ በኋላ በሁለት ሀገራት መካከል የሚኖረው ግንኙነት በኔ እምነት ጦርነት ብቻ ነው if somebody አንተን አንሙት አንተ ችግር ነህ ለኔ መኖር ካለ አንድ ሰው እሱ እንዲኖር አንተ ችግር ነህ ካለ ምንድነው የሚያደርገው ኤርትራ is the problem it is not ግንኙነታችን አይደለም ችግሩ ነው ያለው አብይ አህመድ ጌታቸው ግንኙነታችን አይደለም
the very existence of Eritrea የኢትዮጵያ አደጋ ነው። ስለዚህ መኖር የለበትም የሚል መደምደሚያ ነው ይዞ የመጣው። በጣም ዴንጀረስ ናሬቲቭ ነው። በጣም ዴንጀረስ ናሬቲቭ ነው። ለኔ ኤርትራውያን በግልጽ ይሄንን ፍሬሚንግ የሚያዩት እንደ ጦርነት ሊሆን ይችላል ብዬ ቆጥራ አስባለሁ። አንሙት because ይሄ ጌታቸው ተራ ሰው ለምሳሌ በሚዲያ ላይ ቀርበ ኦፒኒየኑን አይደለም ሜክ ያደረገው የመንግስት ባለስልጣን ከጀነራሎቹ ጋር በሚደረግ ዝግ ስብሰባ ላይ ነው ይሄንን እያነሳ ያለው። ኤርትራ አትኖርም ከኢሳያስ በኋላ እያለ ነው። እንድትኖር አንፈቅድላትም እያለ ነው ያለው። ነባራዊ ሁኔታውም አይፈቅድላትም፣ እኛም አንፈቅድላትም። ኢቭን ጦርነት ብንጀምር የሰዓታት ጉዳይ ነው የሚሆነው ይላል። አንሙት የሰዓታት ጉዳይ ነው የሚሆነው ይላል። ስትራቴጂክ ዴፕዝ የለውም ኤርትራ። ስለዚህ በፍጥነት መግባት እንችላለን፣ ልንቆጣጠረው እንችላለን። እንደውም የጣሊያን አምባሳደር በቀደም ሄዶ ኢትዮጵያን አብይን አትፈሩትም እንዴ ሲላቸው አይ ዩስፉል ኢዲየቶች ደቡብ ላይ ስላሉን እነሱን እንጠቀማለን አለው ብለው መለሱለት እያለ ያወራል። so clearly በአብይ አህመድና በኤርትራ መንግስት ከዚህ በኋላ ዲፕሎማቲክ ኤንድ ፖለቲካል ኢንጌጅመንት የሚባል ነገር የለም። ወይ ኢሳያስ ይኖራል ወይ አብይ አህመድ ይኖራል። እንደዛ አይነት ሁኔታ ውስጥ መገባቱን በግልጽ ያስቀመጠ ንግግር ነው። ይሄ ንግግር ዲፕሎማቲክ አይደለም። በቀጥታ የአንድን ሀገር ቬሪ ኤግዚስተንስ ህልውና የካደ ነው። በነገራችን ኔጌት የሚያደርግ ንግግር ነው። ለኔ ኤስ ጦርነትና የጦርነት ሬቶሪክ ነው። በሳይንስ አስደግፈ በመላምት አስደግፈ ያቀረብከው የአንድን ሀገር ህልውና የመካድ በኤርትራ እንደውም ከከረን ይልቅ ካምፓላ ያለው የኤርትራ ህዝብ ነው የሚበልጠው። ስለዚህ ባድዋን ኤሪትሪያ ነው የምንረከበው በቅርብ ጊዜ እያለ ጊዜ የሚጠብቅ ሰው ሆኖ ነው የመጣው ጌታቸው። I don't know የኢትዮጵያ መንግስት ይሄንን በአደባባይ ማስተላለፉ ምን ተፈልጎ እንደሆነ አላውቅም። ይሄንን ንግግር በአደባባይ ለምን ማስተላለፍ እንደፈለጉ አላውቅም። ከዛ በኋላ ከዚህ ንግግር በኋላ የሚያስቀምጣቸው ነገር በነገራችን ላይ በጌታቸው ፍሬሚንግ መሰረት አንሙት በኢትዮጵያና በኤርትራ መንግስት መካከል ከዚህ በኋላ ጤናማ ኢንጌጅመንት ማድረግ በራሱ ለኢትዮጵያ ዘላቂ ሰላም አይጠቅምም ነው እያለ ያለው ጌታቸው። ስለዚህ ንግግር የሚባል ነገር አያስፈልግም። because ኤርትራ ፕሮብለም ነው። ፕሮብለምን ደግሞ አትገናኝም፣ አትነጋገርም። ፕሮብለሙን ሶልቭ ነው የምታደርገው፣ አንፐዝል ነው የምታደርገው። ስለዚህ የዚህን ሀገር ከዚህ ሀገር ጋር ለመነጋገር ምናምንም ጥረት ማድረግ በኢኮኖሚ በምን እንተሳሰራለን ማለት አያስፈልግም። ችግርን እና ከችግር ጋር ለመወዳጀት ፖለቲካዊና ዲፕሎማሲያዊ መፍትሄ አያስፈልግም። ስለዚህ ይሄ ሀገር መኖር የለበትም። ህዝቡንም ይክዳል፣ ተጋድሎውን ይክዳል። አንተ ቅድም እንዳልከው ከዚህ በፊት ሲያንጸባርቅ የነበረው እሱም ድርጅቱም ያንጸባርቅ የነበረው አቋም ነበር። ያንንም ይክዳል፣ ህዝቡንም ይክዳል፣ የኤርትራውያንንም የጋራ አስፓይሬሽን ነጋቸውንም ጭምር ይክዳል። በነገራችን ላይ እንደውም የሚለው ምንድነው በህዝቡ እየወጣ ያለቀ እኮ ነው። እንደውም እዚህ አካባቢ ላይ ያለው ህዝብ ይሄኛው አካባቢ ላይ ያለው ህዝብ ነው ትንሽ እንትን እያለ ያለው። ስለዚህ የሚያወራቸው ነገሮች ፈጽሞ በሁለቱ ሀገራት መካከል በሁለቱ ህዝቦች መካከል የሁለቱን ህዝቦች ዘላቂ ሰላም ወንድማማችነትና ትስስር ታሳቢ ያደረገ የኢኮኖሚ የፖለቲካ እና የዲፕሎማሲ አማራጮችን ማሰብን ሙሉ ለሙሉ የዘጋ ነው። ጌታቸው በእኔ እምነት በኤርትራና በአዲስ አበባ መካከል ጦርነት እንዲፈጠር ይፈልጋል። እዛ ቦታ ላይ ጀነራሎቹን እና ለምሸትን እያበረታታ ነበር ጦርነት እንዲጀምር። እንደውም ጦርነቱን በሰዓታት በቀናት ጭምር በየት በኩል መገባት እንዳለበት ጭምር ምን ያህል ኃይል መሰማራት እንዳለበት ጭምር ሲያወራ ነበር።
ጦርነቱ ምን ያህል ጊዜ ይወስዳል የሚለውን በሰዓታት ጭምር ሲያወራ ነበር የነበረው። so clearly war ጦርነትን እያቀነቀነ ነው ያለው። ሌላው ምንድነው ያለው? ኤርትራ ኢትዮጵያን በቀጥታ ልትወጋ የምትችልበት ዲሞግራፊክ ሪያሊቲ የለም፣ የወታደራዊ ሪያሊቲ የለም፣ ፖለቲካል ሪያሊቲ የለም፣ ኢኮኖሚክ ሪያሊቲ የለም፣ እኛ ጂኦፖለቲካል ሪያሊቲም የለም። እኛ ልትወጋ የምትችልበት ያለው እኛ አብይ አህመድ ሊያሸንፉን የሚችሉት ይላል ባይዘዌ እዛ ጋር የሚያስገነዝባል አንደርስኮር ያደርጋል። ልንሸነፍ የምንችለው ሀገር ውስጥ ካለው ተጋላጭነታችን በመነሳት ነው ብሎ ደግሞ ያስቀምጠዋል። የዛ መድረክ ዓላማ ይሄ ነው። ለኔ የዚህ ሁሉ የጌታቸው ኤርትራን የመካድ ሂደት ውስጥ የገባው በዋናነት የኤርትራ መንግስት ከአብይ አህመድ ጋር ለመገናኘት ፍላጎት በማጣቱ we don't have the appetite ነው የሚሉት ኤርትራዎቹ። አብይ አህመድን የማግኘት አፒታይት የለንም። ስለዚህ ከአብይ አህመድ ጋር ካልተገናኙ አብይ አህመድ ኢትዮጵያ ውስጥ ከታጠቁ ኃይሎች ጋር ግንኙነት አለው ብሎ የሚያስበውን መንግስት መቁረጥ አይችልም። መቁረጥ ስለማይችል ኤርትራንና ኤርትራን ህልውና ክዶ መጣ። ዓላማው ግን ምንድነው? ጌታቸው ዞሮ ምንድነው የሚለው? ልንሸነፍ የምንችለው በቀጥታ ከኤርትራ በሚቃጣብን ወረራ ሳይሆን ልንሸነፍ የምንችለው ሀገር ውስጥ ያሉ ኃይሎችን እና የውስጥ ተጋላጭነታችንን በመጠቀም ነው ይላል። የውስጥ ተጋላጮቹን ደግሞ ምን ሲል ይጠራቸዋል? ዩስፉል ኢዲየትስ እያለ ይጠራቸዋል። የውስጥ ጦርነት ያወጀባቸውን ህዝቦች የኤርትራ መገልገያ መጠቀሚያ አድርጎ ደደቦች እያለ ይሳደባል። የሱ መንግስት በህዝባችን ላይ ያወጀውን ጦርነት ክዶ የሱ መንግስት በአውሮፕላንና በአየር ዛሬ ወለጋ ላይ የሚጨፈጭፈውን ወገናችንን ክዶ ራስን ህልውናን ለመታደግ የሚደረግን ትብብር ወይንም ጥረት ራስን ከጥፋት ለመታደግ የሚደረግን ጥረት መልሶ ሲሆነ ጅል ትመለከታለህ። ምንድነው የነገረኝ? አንደኛ ይሄ ጦርነት ይሄ ንግግር ከኤርትራ ጋር በሚደረግና ስለሚደረግ መከተል ስላለባቸው ሁለት ጉዳዮች የተወሳበት ነው። አንደኛው ጦርነቱን በተመለከተ ልሂቃኑ የአብይ አህመድና በአብይ አህመድ ዙሪያ የተሰባሰቡ ልሂቃን የጋራ መግባባት ላይ ለመድረስ ጥረት እያደረጉ ነው። ራሳቸውን በራሳቸው ግራቲፋይ ለማድረግ ጥረት እያደረጉ ነው። ምን እያሉ? ኤርትራን ብንኖር በፍጥነት እንቆጣጠረዋለን፣ አይዟችሁ እየተባባሉ በርታ እየተባባሉ ነው ያሉት በእኔ እምነት። ሁለተኛ በግልጽ ያስቀመጣቸው ጌታቸው የዚህ አገዛዝ ደግሞ ሌላኛው ስጋት ብሎ ያስቀመጣቸው ነገሮች በሀገር ውስጥ ያሉ ኃይሎች እዚህም እዛ ወታደሩን በተመለከተ በየአካባቢው ወታደር ክብር አጥቷል እያለ ሲናገር ትሰማዋለህ። በዛ መድረክ ላይ ወታደር ክብር አጥቷል፣ በየቦታው ሲተኩስ ነው የሚውለው፣ ለትንንሽ እንትኖች ሲሰማራ ነው የሚውለው። እንዲህ መሆን የለበትም። ወታደር በሀገር ውስጥ ያለውን ችግር ፖለቲካዊ መፍትሄ እንስጠው፣ ሰው ምርጫውን የተጠየፈበት ምክንያት ይልና እዛ ላይ አምልጦት ኤዲትም አልተደረገም በኢትዮጵያ ቴሌቪዥን። በነገራችን ላይ ምርጫውን ህዝቡ ለምን እንደተጠየፈው በዛ መድረክ ላይ ያነሳል። አምልጦት እንደተናገረ ይገባኛል። ህዝቡ ምርጫውን ለምን አባንደን እንዳደረገው ማለት ነው። አልቲሜትሊ ግን ያ መድረክ የሚነግረን ነገር ምንድነው? አንደኛ በቀጠናው ላይ ያሉ ኃይሎች በመተባበራቸው ምክንያት በአገዛዙ ላይ ስለደቀኑት አደጋ እያነሳ ነው። ሁለተኛ ኤርትራን በተመለከተ ከዚህ በኋላ የሚከተሉትም አፕሮች ምን እንደሆነ በግልጽ ያመላከተ ነው ብዬ ነው ማስበው። ከኤርትራ ጋር ኖርማላይዝ የማድረግ ፍላጎት እንዳበቃና ኤርትራን ፕሮብለም ቻይልድ አድርጎ የማሰብ ብቸኛው መፍትሄ ኤርትራውንና ኤርትራን ጉዳይ በተመለከተ ጉዳዩን በማስታመምና ዲፕሎማሲያዊና ፖለቲካዊ ልባት ከመስጠት ይልቅ ኤርትራንና ህልውናዋን በመፋቅና በመካድ የሀገሪቱ ህዝቦች እንዲሰደዱ በኋላ ላይም ሀገር አልባዋን መሬት ሰው አልባዋን ኤርትራ እንቆጣጠራለን የሚል ተስፋም ጭምር ፕሬዝዳንቱ እንዲሞቱም ጭምር ምኞት እንዳለ ትመለከታለህ ማለት ነው። በግልጽ
ፖለቲካዊ መፍትሄዎች ወደ እንትን ውስጥ የተከተቱበት ዲፕሎማሲያዊ መፍትሄዎች ያበቁበት ጦርነት አማራጭ ሆኖ የመጣበት በቀጥታ ግን የህብረተሰቡንም ከኤርትራ ጋር ለሚኖራት ኢትዮጵያ ለሚኖራት ዘላቂ ጥቅም የኢትዮጵያን ኢንትረስት ታሳቢ ያደረገ አይደለም። የኢትዮጵያን የትናንትና የነገ ፍላጎት ታሳቢ ያደረገ አይደለም። የኤርትራን ህዝብ በመካድ ትግሉን በመካድ ኢትዮጵያ የምታገኘው ዘላቂ ጥቅም አለ ብዬ አላምንም እኔ በግል። በነገራችን ላይ አንሙት በቀዳማዊ ኃይለ ሥላሴ ጊዜም የነበረው ፖሊሲ ፌዴሬሽኑን ቢያፈርስም የኤርትራን ህዝብ በየዘመናቱ የነበረውን ሪዞልቭ በከባድ ጥንቃቄና ኃላፊነት እስከ ኤርትራውያንን ጠይቃቸው አጤ ኃይለ ሥላሴን እናስተዳድራቸውን በተመለከተ the only problem የሚያነሱት ፌዴሬሽኑን በማፍረስ ሂደት ውስጥ አጤ ኃይለ ሥላሴ ተሳሳቱ ነው የሚሉት። ከዛ ውጪ ለህዝቡ ለእሴቱ ለባህሉ የነበራቸው ክብር የሚደንቅ ነው። ህብረተሰቡን የሚያስተናግዱበት የነበረው በሂደትን ስታነሳ በጣም በርካቶች ማገኛቸው ኤርትራውያን መንገድ ላይ አንድ ሽማግሌ በቀደም አግኝተውኝ ነበር። የአጤ ኃይለ ሥላሴ ስርዓትና በዚህ ጉዳይ የታሪክ ባለሙያ ናቸውና ሰፋ ያለ ነገር ጠይቄያቸው ነበር። በእያንዳንዱ ዘመን ኢትዮጵያ ውስጥ የተነሱ መንግስታትና በኤርትራ ህዝቦች መካከል የነበረው መስተጋብር ምን ይመስላል የሚለውን ነገር ለማንሳት ሞክሬ ነበር። ፌዴሬሽኑን ከማፍረሳቸው ውጪ የአጤ ኃይለ ሥላሴን ስርዓት በበርካታ ሁኔታዎች ላይ ብልህ እንደነበሩ ህዝቡን ለማድመጥ ትጋት የነበራቸው መሆኑን በስፋት ሲያነሱልኝ ነበር የነበረው። ምን ልል ነው በአጠቃላይ አንሙት ዛሬ ከዛ መድረክ የሰማነው ነገር የዚህን አገዛዝ ጦረኝነትና የጦርነት ፖሊሲ በግልጽ ያሳየ ያመላከተ ነው ብዬ ነው ማምነው። በቀጣይ ከኤርትራ መንግስትም ከኤርትራ ህዝብ ጋርም የሚኖረው ግንኙነት በግልጽ ምን ሊሆን እንደሚችል ያስቀመጡበት ሁኔታ ነው ያለው። ሀገር ውስጥ ያለውንም ችግር ቢሆን ዛሬም ቀጠናዊ የማድረግ በነገራችን ላይ አልጀዚራ ላይም ተመሳሳይ ምላሽ ተሰጥቶ ተመልክተናል። በኤርትራ መንግስት በኩል የተሰጠ ምላሽ እንዳለ ተመልክተናል። አልጀዚራ ላይ የቀጠናው ችግር የኢትዮጵያ ችግር በመሰረቱ የሚመጣው ከኢትዮጵያ መንግስት ኢትዮጵያ ካለችበት ችግር መሰረት ከኢትዮጵያ ፖለቲካዊ ቀውስ ነው። ያንን ሪጂናላይዝ አድርጎ የኢትዮጵያን ተጋላጭነት ከውጪ የሚመጣ አድርጎ አስመስሎ ለማቅረብ የሚደረገው ጥረት የሀገር ውስጥ ያለውን ፖለቲካዊ በደል በሀገሪቱ ውስጥ እየተፈጸመ ያለውን ግፍ ሀገሪቱ ውስጥ ያለውን ጦርነት አቃሎ ለማሳየት ወይንም ደግሞ ለማድበስበስ የሚደረግ ጥረት ነው ሲል ይሞግታል ጽሁፉ። ተመልክተው ከሆነ የኢትዮጵያ ነባራዊ ችግር ፖለቲካዊ ችግር አስመራ አይደለም አዲስ አበባ። የኢትዮጵያ ህዝቦች ላይ ጦርነት ያወጀው አስመራ አይደለም አዲስ አበባ ነው። የኢትዮጵያ ህዝቦች ላይ ጦርነት ያወጀው ካርቱም አይደለም አዲስ አበባ ላይ ያለው ስርዓት። በዋናነት አብይ አህመድ የሚመራው የኦህዴድ ስብስብ የጦርነቱ የፍጅቱ ባለቤት ማለት ነው። ቀጠና ላይ ዓለም አቀፋዊና የቀጠናዊ ቅርጽ ሊሰጠው የሚሞክረው ሂደት ግን ራሱን ለማዳንና በተለይም ምናልባትም በቀጣይ ለሚያውጃቸው ጦርነቶች እንደ ስኬፕ ጎት ሊጠቀምበትን እያሰበው እንደሆነ በግልጽ ያመላከተ ነው የሚለውን ነገር ላንሳ ብዬ ነው። ኤኒዌይ ከዚህ በላይ ብዙ ጊዜያችንን ባንወስድ ጥሩ ነው። ሌሎች ምላሾች የኤርትራ መንግስት የሚሰጣቸው ምላሾች ካሉ እንሄድበታለን። ምናየው ነው የሚሆነው። ግን በግልጽ የፖሊሲ አቅጣጫ ኤርትራ እንዴት ነው የሚመለከተው ያገዛዝ የሚለው ነገር ትናንት ከነበረው ለዲፕሎማቶቹ ጌዲዮን ከጻፈው ደብዳቤ ምናምን ፈጽሞ የተለየ ሆኖ ታገኘዋል። this statement የኦህዴድን ትክክለኛ ፍላጎትና ባህሪ የሚያሳይ ነው። ሲፈልግ አማራ የለም ዛሬ ኤርትራ የለም ብሏል። ነገ አማራ የለም ከዚህ በፊት ሲል ነበር። ትግራይ የለም ይልሃል። ዲናያል ነው ይክድሃል። ከዛ በኋላ ሊያጠፋ ይሰራል ማለት ነው። ይሄ ፖሊሲው ነው ኮንሲስተንትሊ ሲከተል የነበረው ፖሊሲ ነው። አሁን ይሄንን ምሁራዊ ቃና ሰጥቶ በነጌታቸው በኩል ወደ አደባባይ እንዲገፋ በጣም የሚያሳዝነው ነገር አማራ ትግራይን በተመለከተ ወይ አማራን በተመለከተ ወይ ትግራይ ልሂቃንን ወይ አማራ ልሂቃንን ይጠቀማል። ኤርትራን በተመለከተ ደግሞ በትግራይ ልሂቃን በኩል ነው አብዛኛው ሃርም እንዲከሰት አብዛኛው ጥፋት እንዲጠፋ ፑሽ እየተደረገ ያለው። ይሄንን ወጥተው ኦህዴዶች አይናገሩትም። እነጌታቸው ናቸው እንዲነገሩት የሚደረገው በጣም በሚያሳዝን መልኩ ማለት ነው። እና ይሄም ይነግራል በግልጽ ያገዛዝ ፍላጎቱ ምን እንደሆነ በቋሚነት ምን ትቶ ለማለፍ አይ ነው። ነገ ላይ ጌታቸውን አሳልፎ መስጠት ለነሱ ቀላል ነው። ገባ ሳክሪፋይስ ታደርገው ትችላለህ።
ከኤርትራ ጋር ነገ ኖርማላይዝ የምታደርግ ከሆነ ጌታቸውና ጻድቃንን የሆነ ነገር ታደርጋለህ ማለት ነው። ስለዚህ በእነሱ ነው የምትገለገለው ዛሬ ላይ። እንደዛ አይነት አፕሮች ነው አሁንም እየተከተለ ያለው የሚለውን ነገር ላንሳ ብዬ ነው። አንሙት ለነበረ የምትጨምረው ነገር ካለ አንሙት ልትጨምር ትችላለህ። እኔ ጨርሻለሁ። በጣም በጥሩ ሁኔታ ነው የገለጽከው። እውነት ለመናገር ጥሩ አድርገህ ትርጉም ሰጥተዋል። አስደንጋጩ ነገር እንዳልከው ከስርዓቱ እንደው ኢፒኤልኤፍ ከሚባለው ስርዓት ጋር ሳይሆን ከኤርትራ ሀገረ መንግስት ጋር ከኤርትራ ትግል ጋር ከኤርትራ አጠቃላይ ህልውና ጋር የተያያዘ አቋም በመሆኑ ጸቡ ከስርዓቱ ጋር አይደለም ከኤርትራ ጋርና ከኤርትራውያን ጋር ተደርጎ የቀረበ ነው። በነገር ላይ እንዲህ ያለው ናሬቲቭ ጌታቸው አጥቶት ይሁን አይሁን አላውቅም፣ ግን ኦህዴዶች ተመሳሳይ አመለካከት ነው ያላቸው ስለ ትግራይም ስለ አማራም። እነሱ እስካሉ ድረስ እኛ ሰላም አንኖርም፣ እነሱ እስካሉ ድረስ የሚል እንዲህ ያለ አመለካከት ነው ያለው። አሁን የአገዛዙ ሚዲያዎች በሙሉ በስፋት በዚህ መንገድ የጌታቸውን ንግግር እያሽከረከሩ ያሉበት ምክንያት ይሄ ንግግር ከኦህዴድ በጌታቸው በኩል አብይ አህመድ እየተናገረ እንደሆነ ማያስተውሉ ሊኖሩ ስለሚችሉ አንድ የትግራይን ኤሊት ለኤርትራ አሳልፈው እንደሰጡ እንዳቀባበሉ ቆጥራሉ። አሁን ከጀርባ ያሉት ተመሳሳይ አመለካከት ልክ ጌታቸው ኤርትራ እስካለ ኢትዮጵያ ህልውና ወይም የኢትዮጵያ ችግር ነው እንዳለው አማራና ትግሬ እስካለ ድረስ የኛ ችግር ነው ብለው የሚያምኑ መሆናቸውን ስለሆነ መጥፋት አለባቸው መስበር አለብን እየተባለ በግልጽ የኦሮሞ ልሂቅ በሙሉ የሚረዳው ጀዋር ሲነገር እንደነበር የኦሮሞ ቢዝነስ ኤሊት፣ የኦሮሞ ፖለቲካል ኤሊት፣ የኦሮሞ ሴኩሪቲ ኤሊት በሙሉ የሚያውቀው አብይ አህመድ አማራን እያጠፋውላችሁ ነው፣ ወያኔ ሰብሬላችኋለሁ፣ ትግራይን እንዳይነሳ አድርጌላችኋለሁ ነው። ምክንያቱም እነሱ እስካሉ ድረስ የኛ የስልጣንም ያጠቃላይ ህልውናችን ስጋት ናቸው ነው። ስለዚህ በጌታቸው በኩል ስለ ኤርትራ የተነገረው በኦህዴድ ቤት ስለ አማራና ትግራይ የሚነገር ነው። ዛሬ የኤርትራን ትግል በጌታቸው በኩል እንዲህ የተደረገው ገለጻ በተመሳሳይ በኢምፕሊኬሽን የቲፒኤልኤፍ ትግልስ ቢባል ጌታቸው ምን ሊመልስ ነው? የትግራይ ህዝብ ትግልስ ቢባል ልክ እንደ ኤርትራ ህዝብ ትግል የቲፒኤልኤፍ ትግልስ ቢባል ተመሳሳዩን ይናገራል ወይ? ነገ ይቀጥላል። የአማራን ህዝብ ትግልም እንደዚህ ነው የሚለው፣ የኦጉጉሞንም ትግል እንደዚህ ነው የሚባለው የሚለው ለመጨመር ነው። በጣም ጥሩ አድርገህ አቅርበዋል። አመሰግናለሁ ወንድም አለም ስለነበረን ቆይታ። እሺ አንሙት ጊዜ ይስጥልን። ለነበረን ቆይታ ከልብ ነው ማመሰግነው። አድማጭ ተመልካቾቻችን እናንተም ለነበረን ቆይታ ከልብ ነው ማመሰግናችሁ። ፕሮግራማችንን ላይክ አድርጉ፣ ለብዙዎች እንዲደርስ እያደረጋችሁ ውጡ፣ ሼር አድርጉት። ለነበረን ቆይታ በድጋሚ አመሰግናለሁ። ጊዜ ይስጥልን። መልካም ጊዜ ይሁንላችሁ።